ጤና ይስጥልኝ ተመልካቾቻችን የወቅታዊ አምድ መሰናዷችን ነው ይዘንላችሁ የቀረብነው የዛሬው የወቅታዊ አምድ መሰናዶ እንግዲህ በትግራይ አህጉረ ስብከት በሚገኙ አጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንም እንኳን በህገወጥ ግለሰቦች ምክንያት ጫና ውስጥ ብትሆንም ቤተክርስቲያንና ምዕመናን በምን አይነት ሁኔታ ውስጥ ይገኛሉ የሚለውን በዛሬው የወቅታዊ አምድ መሰናዷችን የምንዳስስ ይሆናል። እንግዶቻችንም መምህር ገብረአብ ሀጎስና መምህር ሞገስ ካሳይ ናቸው። እንግዶቻችን ስለሆናችሁ እናመሰግናለን። እንግዲህ ቀደም ሲል ለመግለጽ እንደሞከርነው በተለይ ባለፉት 3 እና 4 አመታት ውስጥ በትግራይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጫና ውስጥ ትገኛለችና ምዕመናንም እንዲሁ በተመሳሳይ ጫና ውስጥ ነበሩ። ያው አሁን አዳዲስ እንቅስቃሴዎች ቢፈጠሩ ማለት ነው። እንደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ምዕመናን በአሁኑ ወቅት በምን አይነት ሁኔታ ውስጥ ይገኛሉ? በትግራይ ያለችው ቤተክርስቲያን ያው ቀደም ባለው ጊዜ በነበረና አሁን ያለው ትንሽ የተወሰነ ለውጥ አለ። ያው በፖለቲካው ጫና ምክንያት ይሄ አዲስ የተቋቋመው የህገወጡ ስብስብ ላይ ሙሉ ለሙሉ የመለጠፍ አይነት ነገር ነበረ በአብዛኛው ማለት ነው። አሁን ባለው ደግሞ መጠነኛ እንቅስቃሴዎች እየተደረጉ ነው። እግዚአብሔር ይመስገን ጥሩ እንቅስቃሴዎች አሉና የመወዛገብ ወደዚህ አሁን በቀጥታ ነገር እየተያያዘ ያለው ከፖለቲካ ጋር ነው። ስለዚህ ያመመን ከቤተክርስቲያኑ መለየት አይፈልግም፣ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ከቅዱስ መለየት አይፈልግም። ግን እዚህ ጋር ቢሆን የፖለቲካ ጫና ይደርስበታል። እናንተ የጨፍጫፊ ደጋፊ እናንተ ባንዳ እንደዚህ ምናምን ማለት ላይ ታፔላዎች እየተለጠፉ ምዕመናን የማወዛገባል። አሁን ልቡ ከየት ወዴት ሙቭ ያደረገ እንደሆነ በግልጽ የሚታዩ ብዙ ምልክቶች አሉ። ግን ያንን ወደ ሙሉ ልቡ አድርጎ እንዳያዘነብልና የሚፈልገው ስራ እንዳይሰራ ጫናዎች አሉ። ፖለቲካው ጫና ማለት ነው። ይሄ ማህበረሰባዊ ይታወቃል። ሌሎች የሃይማኖት ተቋማት ፕሮቴስታንት የሚባል ሙስሊም የሚባል ከአዲስ አበባ ጋር ካለው መንበራቸው ጋር ህብረት ፈጥረው አንድ ሆነው እየሰሩ እንደሆነ እያወቁ ይህም ልባቸው እያወቀ እነሱ ወደዚህ መቀላቀል እየፈለጉ ግን የሚደርስባቸው የፖለቲካ ጫና ቀላል አይደለም። በጣም ይሄ እስከ መገለል ድረስ አላስፈላጊ ስሞች እስከ መለጠፍ ድረስ የሚደርስ ነውና ትንሽ እየተወዛገበ ያለ ነው። ይሄ ውዝግቡ ግን አሁን ተመስገን የሚያስፈልግ ምክንያቱም ይሄ ውዝግብ ጭራሹም አልነበረም፣ እስከ ተወሰነ ጊዜ አልነበረም። አሁን የመቀበል ነገር ወደዚህ ያ ህገወጡ ስብስቡ ላይ ጥያቄ መፍጠር ነገር ለምን እንዴት እናንተ እነማን ናችሁ እንዲህ የመጠየቅ ነገር አለና የተወሰነ መንገድ እየመጣ ይመስላል። በትግራይ የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በጣም ጠንካራ የሚባሉ ናቸውና በተለይ እነሱ ላይ ያሳደረው ጫና ቤተክርስቲያን ላይ ያሳደረው ጫና እንዴት ይብራራል? ጉዳዩ ቀላል አይደለም። ውግዘት ነው የተላለፈው። ውግዘት ሲተላለፍ ደግሞ ምእመኑ አማራጭ ይፈልጋል በሁለት በኩል። አንደኛ አብዛኛው ሰው እንቅስቃሴውን ይቃወማል ማለትም አይቻልም። እውነታው እሱን ስለማይገልጽ የሚደግፍም ነበር የሚቃወምም ነበር። ይሄ ስሜት መፈጠሩ በራሱ ጫና ነው። በአንድ እምነት ያሉ በአንዲት ቤተክርስቲያን ያሉ አካላት አንዱ የአንዱ ደጋፊ አንዱ ተቃዋሚ ሆኖ መነሳቱ በራሱ ቤተክርስቲያኗ ላይ ከፍተኛ ጫና ትኩረት ያደረገ አገልግሎት እንዳይኖራት አድርጓል ማለት ነው። አንዱ እሱ ነው። ሁለተኛ ነገር ደግሞ እነዚህ ውግዘት ነው ብለው የተቀበሉ አካላት ምን አይነት አገልግሎት እናገኛለን የሚል ጫና ደግሞ ሌላ እንዴት ነው የምንገለገለው የቤተክርስቲያናችን አገልግሎት በምን መልክ ነው የምናገኘው የሚል ደግሞ ሌላ እጦት አለ። ይሄ ደግሞ ሌላ ራሱ የቻለ ጫና ማለት ነው። ሶስተኛው ነገር የሚሆነው ጫናውን ወይም ደግሞ ውግዘቱን ተቀብሎ እዛ የሚደረገው እንቅስቃሴ ለመቃወም ደግሞ መንፈሳዊ ይዘት ሊኖረው ይገባል አይደለ? ጉዳዩ ግን ሌላ ነው። ለምሳሌ እዛ ሆኖ አንድ ሰው ይህ እንቅስቃሴ ልክ አይደለም የቤተክርስቲያን ቀኖና የቤተክርስቲያን ስርዓት ትውፊት የጣሰ ነው ለማለት በዛ መልክ ለመጣ አካል ነው እንደዛ የምትለው። ያኛው ግን የሚሰጥህ ልክ ጉዳቱ ሁላችንም እንስማማ ነው። በትግራይ ህዝብ የደረሰው ከፍተኛ ጉዳት አለ። እሱ ራሱ የቻለ ማህበረሰባዊ ጫናና ጉዳት አለ። ወደ ሃይማኖት ደግሞ ስንመጣ ይሄ እንቅስቃሴ ልክ አይደለም ስትል ሊመጣብህ የሚችል ጫና ደግሞ አለ። እሱ ምንድነው? አይ በቀኖና አይደለም የሚሞግትህ፣ በትውፊት አይደለም የሚሞግትህ፣ በአሰራር አይደለም የሚሞግትህ፣ አንተ የትግራይ ህዝብ ጫና ስለማትቀበል ነው ተብሎ ነው ጫና የሚያደርስባቸው ብዙ ሊቃውንቶች አሉ። ይሄ እንቅስቃሴ አይጠቅመንም፣ ልክ አይደለም፣ ስርዓታችን ትውፊታችን አይደለም የሚሉትን አካላት አንተ የሌላ ነህ፣ በትግራይ ህዝብ ላይ የደረሰው ጫና አትቀበልም። ልክ ፖለቲካሊ የሚነሱ ቃላት አሉ አይደለ? ባንዳ ነህ፣ ወደ ሃይማኖት ያመጡታል፣ የሌላ አካል ተገዝተህ ነው የሚሉ እንጂ ከቀኖና አንፃር የሚነሱ አይደለምና እነዚህ አይነት ጫና ውስጥ ያለ ነው አማራጭ በማጣት
የሆነው በራሱ ውግዘቱ ራሱ ሲሰማ የሚፈጠርበት መንፈሳዊ ጫና አለ። ይሄ ፍርሃት ደግሞ ይሄ መዋቅሩን በጥቂት ሰዎችም ቢሆን መዋቅሩን ስለተቆጣጠሩት በመዋቅር የሚመጣባቸው ጫናና ማን ጋር ነው ሱታፊ የምናደርገው በሚለው ጫና ላይ እንደነበረ መረዳት እንችላለን። መዋቅሩ ላይ በነገራችን ላይ እኔ አንድ መቀሌ አንድ ጓደኛዬ ጋር እንደዚህ ስንደዋወል ነበርና እንዳጋጣሚ ታክሲ ላይ እንደዚህ ስናወራለ ያወራሉ ጓደኞች ናቸው ሁለቱና በሪፖርቱ ላይ የታድሶች ሪፖርት ያቀርቡ ነበርና ሳይኮሎጂውን 98% ተቆጣጥረናል የሚል ሪፖርት እንዳወጡ ነገር እና እኔን አላውቁኝም ማለት ይሄ ዲሲዝ በቃ ይሄ ጥሩ ስኬት ላይ ነን ምናምን እያሉ ሲያወሩ እኔ ጋር ደረሳለና ይሄ እንግዲህ በሚስጥራዊ ተይዞ እነሱ ባደራቸው ያወሩት ነው። ስለዚህ ይሄ ለሌላ ሃይማኖቶች በተለይ እነዚህ ታድሶች እዛ ጋር እንደልባቸው እንዲሆኑ በጣም ረድቷቸዋል። ምክንያቱም የሚቆጣጠራቸው አካል የለም። ይሄ መንበሩ ልክ ነው መንበሩ ልክ አይደለም እያለ ሁለቱ ሲፋጭ በዚህ መሃል ነው እየሾለጉ ስራዎች እየሰሩ ያሉትና የሀገረ ስብከት መዋቅሮችን እየተቆጣጠሩ እንደሆነ ታድሶቹ እንዳሉት መዋቅሩን ተቆጣጥረውታል። ኢቭን የስንቲቶች አንዳንድ መዋቅሮችን ተቆጣጥረዋል። ለዛ ነው መዝሙራቱን አስተምሮ ምናምን እየለዩ እየበረዙ እንዲህ እያደረጉ ያሉትና ለነሱም በር ከፍቷል። የቤተክርስቲያን ህብረት አንድነት እንደገና ደግሞ መዋቅር የመጣስ ተግባር በብዙ ሲፈጸም የተለያዩ ቪዲዮዎችም ሲወጡ ነበር። በእርዳታ ሰበብ ጭምር እንግዲህ ምዕመናኖች ሲሰበኩ እንደነበር በተለይ የውጭ ዜጋዎቹ ላገብተው ማለት ነው በአስተርጓሚ ሲሰብኩ እንደነበር በአንድ ወቅት ላይ ማህበራዊ ሚዲያ ላይ ምናልባት ከተመለከታችሁት ሲንሸራሸር ነበርና እርስ በርስ እንደዚህ አይነት በሆኑ ጉዳዮች ላይ ለሌሎች አካላት ሰፊ እድልም የመፍጠር አቅም አለውና ያንን በግልጽ ያየንበት ሁኔታ ነው ብዬ ማስባለሁ። ለነዚህ ሁሉ ደግሞ እድል የፈጠረው ያው እንደሚታወቀው ህገወጡ የበበስና ሲመት ነው። የህገወጡ ቡድን እንቅስቃሴ በትግራይ በአሁኑ ወቅት ምን ይመስላል? በምን ደረጃ ላይ ደርሷል? አሁን የተመሰረተው እሱም ያው እነሱም አልተግባቡበትም እኛ ማንግባባበት ተመስርቶ የሚሉት እንዳለ ሆኖ መንበሩ ተመልሶ ነው ተመስርቶ ነው ሌላ አሻሚ ስለሆነ እነሱም ስላልተግባቡበት እንቅስቃሴው ማህበረሰቡ ጠብቆት የነበረው በድጋፍ በኩል ያለው ማለት ነው ጠብቆት የነበረው ያ የደረሰበት ማህበራዊ መንፈሳዊ ኢኮኖሚያዊ ጫና አለ ማህበረሰቡ ለሱ አጽናኝ ሆኖ ይመጣል ነው ሲባል የነበረው እሱ ነው። ለደረሰን ስቃይ ለደረሰን መከራ ለደረሰን ውድቀት አጽናኝ ሆኖ ይመጣል። ያው ያኔ ለሌላው አካል ደግሞ የሚሰጠው ስም ስለነበር እሱንም ተቋቁሞ ማለት ነው። አሁን ያለው ነገር ግን ያ ሊሆን የሚችል የነበረው አንደኛው ስብከተ ወንጌል ነው። ስብከተ ወንጌል ቅድም ሲጠቀስ እንደነበረው ድሮም ስብከተ ወንጌል እንደ ቤተክርስቲያናችን ጉድለት አለ ብለን ነው የምናስበው። በልኩ አይደለም ከሚጠበቅብን በብዙ አንሶ ነው የሚሰጠው ብለን ነው የምንገምተው እንደ አጠቃላይ የምንገመግመው ማለት ነው። አሁን ደግሞ ስብከተ ወንጌል ጨርሶ የሌለበት ሁኔታ ነው ያለው። ማጽናኛ ማለት ስብከተ ወንጌል ነው። በወንጌል ነው የሚጽናናው ማህበረሰቡ። ስብከተ ወንጌል ከነበረው በብዙ ርቀት የለም ልንልበት የምንችል ደረጃ ላይ ነው ያለው። አንዱ ያደረሰው ጫና ይሄ ነው። የነበረችው ስብከተ ወንጌል እንኳን በልኳ እንዳትቀጥል አድርጓል ማለት ነው። ሁለተኛ ነገር ቤተክርስቲያኗን የሚፈትኗት በየዘመኑ በደህናም ጊዜ በክፉም ጊዜ ያሉት አጋጣሚዎች ተጠቅመው የሚፈትኗት አካላት አሉ። እነዚህ ሰዎች የምትመክታቸው ዕቅበተ እምነት ነው። ከስብከተ ወንጌል ይለያያል። ስብከተ ወንጌል ላለው ለማጽናት ወደ ሚስጥራት ለማቅረብ የሚሆን ነገር ነው። ዕቅበተ እምነት ደግሞ ከሌላ የሚመጣበትን ጫና ለመመከት ነው። አሁን ቅድም ሲባል እንደነበረው ይሄ ደግሞ ክፍት ሆኖ የተሰጠ ነው። ይሄ መንበር ተብሎ በመምጣቱ ይሄ የዕቅበተ እምነቱ እንዳይሰራ በሌላ የሚወረወሩትን ነገሮች እንዳይመከቱ ክፍት አድርጎ የሰጠ ኢንቫይሮንመንት ፈጥሯል ወይ ደግሞ ሁኔታ ፈጥሯል አውድ ፈጥሯል። ስለዚህ ብዙዎቹ ወደዚህ እየሄዱ ነው ማለት ነው። ይሄ ዕቅበተ እምነት ከሌለ ሶስተኛው ነገር ገዳማትና አድባራት እንደምናቀው በየትም ቦታ ያሉ የኛ ገዳማት ወይም በተለይ ድጋፍ እርዳታ የሚጠይቁ ናቸው በብዛት። እዛ ያሉት ገዳማት ስናያቸው አሁን ነገ ቤተክርስቲያን ሊያስቀጥል የሚችል አገልግሎት እየሰጡ ነው ወይ ጥያቄ ውስጥ ይገባል። ምክንያቱም የለም። ለምን ገዳማቱ እርዳታ ይፈልጋሉ፣ ገዳማቱ ተማሪዎች ይፈልጋሉ። አፍርተው ለአገልግሎት የሚልኳቸው ሂዱ አገልግሉ የሚሏቸው አካላት ማፍራት አለባቸው። አሁን ማፍራት አይደለም ያሉት ማጽናት አልተቻለም። ስለዚህ ነገ የቤተክርስቲያን አገልግሎት የቤተክርስቲያን ተልእኮ እዛ ምንድነው ሊሆን የሚችለው? ገዳማቱ እንደ ገዳም ራሱ ሌላ አካል ሂዶ ሊገለገልባቸው አይደለም። እዛ ያሉትም በብዙ ነገር በብዙ እጥረት ስላሉ በብዙ ጉዳት ስላሉ ነገ እነዚህ ገዳማት
ጠፍ ይሆናሉ ወይ ብለህ እንድትሰጋ የሚያደርግ ነው። ለምን መዋቅሩ አንደኛ መዋቅር የለውም፣ ሁለተኛ መዋቅሩ ተቀባይነት የለውም፣ ሶስተኛው ደግሞ ሌላ አካላት ገዳማት እንዳይረዱ ሌላ አካላት ስል ከትግራይ ውጭ ያለ ማህበረሰብ ራሱ እንዳይረዳ መንበረ ሰላማ ያላወቀው አገልግሎት እንዳትቀበሉ ተብለዋል። መንበረ ሰላማ ያልተቀበለው ወይ በመንበረ ሰላማ ያላለፈ ምንም አይነት ድጋፍ እንዳትቀበሉ ወይም ደግሞ ተቀባይነት እንዳይኖረው ብለዋቸው በዚህ ጫና ነው ያለው። እሱ ደግሞ አቅም ኑሮት ኢኮኖሚ ኑሮት ፍላጎትም ኑሮት ይሄን ማድረግ አይችልም። ፍላጎትም የለም፣ እንደኔ መረዳት ፍላጎትም የለም የተቋቋመበት ዓላማ እሱ ስላልሆነ። ስለዚህ እነዚህ ገዳማት ክፍት የሆኑበት ነገ ገዳም ነበር እንዴ ብለን ሁሉ እንዳንጠይቅ የሚያሰጋ ሂደት ነው ያለው። አብዛኛዎቹ ገዳማት እድሜያቸው ከ70-80 በላይ የሆኑ 3-4 ሰዎች አባቶች ብቻ እናቶች ብቻ ያሉባቸው ገዳማት አሉ የምናቃቸው ልንጠራቸው የምንችል በስም ግን ደግሞ ለትግራይ ላለችው ቤተክርስቲያን አይደለም አጠቃላይ ለቤተክርስቲያን ለኦርቶዶክሳዊት ቤተክርስቲያን ብዙ ማፍራት ሲችሉ የነበሩ ገዳማት ማለት። ስለዚህ ይሄን በመከልከሉ ራሱም አይሰራውም ሌሎች አካላትም እንዳይሰሩ ያደረገ ነው። የነገዋ የቤተክርስቲያን አገልግሎት ራሱ እጅግ በጣም ትልቅ ጥያቄ ምልክት ውስጥ እንድትገባ አድርጓል። ይሄ እንቅስቃሴ በተለይ እንደዚህ አይነት እንቅስቃሴዎች እንደ አደጉት የዓለም ሀገራት ቤተክርስቲያን ድራሻውን የማጥፋትና ሲያሻቸው ሙዚየም የማድረግ ሲያሻቸው ደግሞ ለተለያዩ ጥቅም ለማድረግም አንድም እንቅስቃሴ ይደረግበታል ብዬ ነው እኔ የማምነውና ያው ከውጭ የሚገቡ ኃይሎች ስላሉ ማለት ነው። እሱ ላይም እኮ አንደኛው የነሱ ሰውዬ ያለው ነገር አለ አይደለም ዋናው የመንበረ ሰላማ ዓላማ ሀገረ ትግራይ መመስረት ነው ብሏል። ስለዚህ ሌላ ምንም ዓላማ የለውም። ይሄ ሃይማኖታዊ ዓላማ ማለት ኦርቶዶክስ ዓላማ የለውም። ሌላ ሃይማኖታዊ ዓላማ ግን አለው። ይሄ ታድሶቹን አሰርጾ ያስገባል። ስለዚህ እነሱን እንዲንቀሳቀሱ ያደርጋል። ኦርቶዶክሳዊ ዓላማ ግን የለውም። ምክንያቱም ከዚህና ከዚህ ሌላ ምንም ዓላማ የለውም ብሎ ሰውዬው የዘጋው። ስለዚህ ሀገረ ትግራይ የመመስረት ማለት ፖለቲካዊ አቋም ነው ያለው ማለት ነው። ሲጀመር በፖለቲካዊ ይሁንታ ነው የተቋቋሙት። ስለዚህ ፖለቲካዊ ዓላማ አላቸው ማለት ነው። አሁን ባለው ሁኔታቸው ደግሞ አሁን ጥያቄ መጠየቅ የጀመረ ትውልድ አለ። ድሮ ሙሉ ለሙሉ ተቀብሏቸው በቃ እንኳን መጠቀደም መመር እንዳለው ችግራችን ይፈቱልናል ይሄ እንዲተቸገረን ነበር ይሄ መፍትሄ እናገኛለን ብሎ ሲጠብቅ የነበረ ነው። ምንም እንኳን አንዳንዶቹ አመሰራረቱ ላይ ጥያቄ ቢኖራቸውም ታፈነው ቆይተዋል። አሁን ግን ያም ሚት አላደረገም። ሁለተኛ ነገር ደግሞ ፖለቲካዊ አጀንዳውን ፖለቲካዊ ዓላማውን እያራመደ እንደሆነ ደረሱበት። አሁን መጠየቅ ጀመረ ማለት ነው። ወጣቱ መጠየቅ ጀመረ። እናንተ እንደማን ናችሁ? ኢቭን እንደ ቅዱስ አድርጎ የህዝቡ ምሬት ነው። ምክንያቱም ኤክስፔክት አድርጎ የነበረው ነገር ሌላ ነው። አሁን እየደረሰ ያለው ነገር ደግሞ ሌላ ነው። ሁለተኛ ነገር እኔ የምሰጋው ምንድነው የትግራይ ወጣት መመኑ ያው በወጣቱ ነው ሞሮፍ ሊደረግ የሚችለው። ምክንያቱም ማህበራዊ ሚዲያ ያለው ወጣቱ ስለሆነ እነሱ የሚሉትን ነው የሚሰማውና ወጣቱ ላይ ምን ሰጋለው ከዚህኛው ወጥቷል ከኛ ወጥቶ እነሱ ጋር ተለጥፎ እነሱ ደግሞ እንደጠበቁት አልሆኑለትም። ስለዚህ ከነሱ ደግሞ እየወጣ ነው። ሌላ የሚቀበለው አካል ይፈልጋል። አየር ላይ መሆን ስለማይችል አሰፍስፎ እየጠበቃቸው ያለ ደግሞ የታድሶ ቡድንና ይሄ ኤቲስ ግሩፕ አለ። ሃይማኖት አልባነት በነገራችን ሃይማኖት አልባነት በጣም እየተስፋፋ ነው። ሃይማኖት የለም እስከ ማለት ድረስ የሚደርሱ አንዳንድ እንቅስቃሴዎች አሉ። በጣም በሚያሳዝን ሁኔታ ከክልሉ ማህበረሰብ ባህልም ይሄ ማንነትም ያፈነገጡ ነገሮች እያየን ነው። ይሄ በቀትር በጠራራ ፀሐይ ሰውን አፍኖ መውሰድ፣ ሰውን መድፈር፣ መዝረፍ እና ያ ወጣቱ እኔ የምሰጋው ይሄ ፕሮቴስታንት እንዳይሆን ብቻ አይደለም ከዛ ውጭም ወጥቶ ሃይማኖት አልባነት። ምክንያቱም በቀትር በጠራራ ፀሐይ ሰውን ሃንግ አድርጎ ዘርፎ ደፍሮ ገድሎ የሚሄድ ከሆነ በቃ ምን ያህል ከህሊናው ይሄ የሃይማኖታዊ እሴቱን እንተው ማህበራዊ እሴቱ ራሱ ምን ያህል እየተናደ እንደሆነ የሚያሳየው። ይሄ ደግሞ ከአይምሮ ጋር እየተጣላ ነው ያለው ማለት ነው። ከአይምሮ ጋር ቢሆን ኑሮ ይሄን ነገር አያደርግም። እና ሃይማኖት አንዱ መጠበቂያው አይምሮ ነው። ህገ ልቦና ይሄ ሲሰጠንን አይምሮ እንድንጠቀም ነው የሚያደርገን። ያንን ያድስልናል እግዚአብሔር ንጹህ አድርጎ ስለፈጠረን። አሁን ግን ያንን እንኳን እንዳይጠቀም እያደረገ ነው ያለውና በጣም 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 አደገኛ ነው። አሁን የከሳቴ ብርሃን የቅዱስ ሬምናጦስ ቀደም ያነሳውት ላይ በግልጽ እኔ አንዱ እዚህ ማህበራዊ ሚዲያ ማቀው ኢየሱስ ብቻ በቂ ነው የሚታችን የነገርነት ላይ ምንም አስተዋጽኦ የላትም ቅዱሳን አይማልዱም እንደዚህ የሚል ዓላማ በግልጽ የሚያራምድ ግለሰብ በኮንፊደንስ በሙሉ ኩራት ይሄው ክፍል ተመረቁ ብሎ ራሱን በሰልፍ አንስቶ ማህበራዊ ሚዲያ ላይ ለቋል።
እንግዲህ ይሄን ከኮሌጁ ማለት ነው ከኮሌጁ ይሄን ያህል በመንፍቅናው የሚታወቅ ግለሰብ ራሱ እንኳን መደበቅ አልፈለገም ለማን ይደብቃል ማንን ፈርቶ ኦሬዲ ያ መዋቅሩ እየተናደ ነው ስለዚህ ውስጡን ያቀዋል ስለዚህ ቢናገር ውግዘት አይደርስበትም ውግዘት ቢደርስበትም ያወግዘው አካል የለም ይሄን ያህል ኮንፊደንስ ኖራቸው እየወጡ ነው ያሉት እና አሳሳቢ ሁኔታ ነው ያለው በተለይ ይሄ ህገወጥ የቡድን እንቅስቃሴው ከኢትዮጵያ በተጨማሪ እንግዲህ በተለይ በአውሮፓ ሀገራት በአውስትራሊያ በአሜሪካ ጭምር ከፍተኛ እንቅስቃሴ እያደረገ ነው የሚገኘው ተቀባይነት ለማግኘት ከአካባቢው ተወላጅና እንደው እነዚህን እንቅስቃሴ መቃኘት ብንችል እነሱ እንግዲህ መንበር ብለው አቋቁመው የለ እንግዲህ ዓለም አቀፍ ማድረጋቸው ነው እና መድበዋል ሊቃነ ጳጳሳት ብለው ለአሜሪካ ለካናዳ ለአውሮፓ ለአፍሪካ ምናምን ብለው እንዲያም በቅርቡ የኡጋንዳ ላይ አንድ ሁለት ጳጳሳት ለከና ከበር ምናምን ብለው ያሉት ነገር አለና እንግዲህ ዓለም አቀፍ እንቅስቃሴ ማድረጋቸው ነው ግን ደሴም ኮፒ ነው እዛ ጋር የምናገኘው የፖለቲካው ደጋፊ ደግፋቸዋል ፖለቲካው ማይደግፋቸው አይደግፋቸው ኦር ይሄኛው በቃ በቤተክርስቲያኗ ተገፍተናል ብሎ የሚያስብ አካል ካለ ይደግፋል ወይ ደግሞ ይሄኛውን ፈንድ ማድረግ ድጋፍ ማድረግ የሚፈልግ ሌላኛው አካል አብሮ ያጃምላል አብሮ ይደግፋል እነዚህ አካላትም እየተደገፉ ያሉት በእንደዚህ አይነት ሰዎች ነው አሁንም ጨመር ማለት ነው ፕሮቴስታንቶች ይደግፏቸዋል ሙስሊሞች ይደግፏቸዋል ሌሎች የፖለቲካ አካላትም ይደግፏቸዋል ስለዚህ ቤተክርስቲያኗ ደግሞ ይሄንን ተቋቁማ እንዳትቀጥል ደግሞ ሌላ የሚደግፋት አካል የለም ውጪው ማይለም ያለው ይሄ በተለይ የሰሜን አሜሪካ ምናምን ያለው ያው የዘረኝነቱ በጣም የጎላ ነው ሁሉ የሚታወቅ ነገር ነው እንኳን ዘንቦብሽ አይነት ነገር ነውና የቆየ እንቅስቃሴ ነው ሲጀመር ገና እኮ ይሄ የጦርነት ምናምን ወሬ ሳይሰማኮ የትግራይ የቅዱስ ሚካኤል ቤተክርስቲያን ምናምን ሚሊተሪ ቅዱስ ሚካኤል ቤተክርስቲያን የሚልኮ የሆነ ጊዜ ላይ ለጥፈው ነበር እኔ ያስታውሳለሁ ምንም አይነት ኮሽታ ሳይኖር ማለት ነው አሁን ሰው የሚመስለው ልክ አሁን ጦርነቱ ሲመጣ መገፋት ሲመጣ ለህዝቡ መገፋት ደረስንልህ ብሎ የተቋቋመ አዲስ ስብስብ ምናምን ይመስላል ነው የቆየና ውስጥ ለው ሲብላል ላይ ነበር ጉዳይ ነው አሁን ምቹ ጊዜ ይጠብቅ ነበር ምቹ ጊዜ ደግሞ ይሄ አሁን ወጣ ማለት ነው ሰው የሚመስለው ይሄኛው ነው ግን ያ ግን ውስጥ ለው ሲሰራ ነበር ነው ማን ነው ይሄ አባ ሰረቀ የሚባለው ከመጀመሪያ ጀምሮ ፋይሉ እኮ የታወቀ ነው ማን እንደሆነ ብዙ ዶክመንቶች ያሉ ሰው አውስትራሊያ ምን እኮ ሲናገሩ የነበረ ነገር እኮ ይጻውስ ለሁሉም ግልጽ የሆነ ነገር ነውና ያንን ነው ሁለት እንዳለ የቀጠለው እንጂ ምን ማለት ነገር የለም የዶግማ ልዩነት አለን ብለው አፉን አውጥቶ የተናገሩ ሰው እንግዲህ የዶግማ ልዩነት ካለ የኦርቶዶክስ ተዋህዶ ቤተክርስቲያን አካል አይደለም ማለት ነው ምክንያቱም ሌላ ስብስብ ነው መሆን ያለበት ማለት ነው እና ውጮቹም ሊሆኑ የሚችሉት የዚህኛው ኮፒ ነው እዛ እንቅስቃሴው መሄዱ አልቀረም እየሄደ ነው በአካል እዛ መቀመጡን እርግጠኛ አይደለሁም እንጂ የዚህ የአውሮፓ ሀገረ ስብከት የካናዳ የሰሜን አሜሪካ ምናምን ብሎ ግን መደው እንቅስቃሴ ጀምረዋል የህገ ወጥ ቡድን እንቅስቃሴ አላማውን መምህር ብታነሳልን በተለይ ሃይማኖትን ለማጽናት ነው ወይስ ሌላ አጀንዳ ነው ይዞ የሚንቀሳቀሰው በትግራይ ማህበረሰብ ላይ ምእመናን ላይ ሲያደረገ ያለው ተጽዕኖ ምንድነው ከደህንነት አንፃር ምእመናን ላይ ሲያደርስ ያለው ተጽዕኖ መጀመሪያ ግን ምንድነው ይዞ የሚንቀሳቀሰው ሃይማኖትን ለማጽናት ነው ወይስ ደግሞ ሌላ የተለየ ተልእኮ ይዞ ነው ምንድነው አላማው ለማለት አመጣጡ መግለጽ በጣም በቂ ይመስለኛል ማን ነው ያመጣው እንዴት መጣ ካል አላማው ባመጡት አካላት ነው የሚሆነው ማለት ነው ስለዚህ እሱ ማንሳት ለኔ በቂ ነገር የሚሰጥ ይመስለኛል ቅድም ወንድሜ ሲያነሳው እንደነበረ እንቅስቃሴው ከጦርነቱ በፊት እንደነበረ የሚታወቅ ነው የትግራይ ቤተ ክህነት የሚል እንቅስቃሴ ነበር ግን ምንድነው እድሉ ስላልተፈጠረ ገፊ ሁኔታ እስኪፈጠር መልካም ጊዜ ይጠብቅ ነበር እንደተባለ ገፊ ሁኔታ እስኪመጣ ድረስ ሲጠበቅ የነበረ ነው ያ እድል በማን ነው የተፈጠረው ካል ያ እድል የተፈጠረው በማን ነው ከተባል እኔ አራት አካላት ፊት ለፊት ይመጣሉ ብዙ ጊዜ አንደኛው ፖለቲከኞቹ ናቸው ደጋግመን እንደምንገልጸው ምን አስፈልጋቸው ፖለቲከኞች ካል ሊል ይችላል ብዙ ሰው የፖለቲካ ሚዛን ይይዝልናል ብለው ያሰቡት የኦርቶዶክስ ማህበረሰብ ነው ለምን የቁጥር ብልጫ ስላለው ስለዚህ ፖለቲካሊ ወይም ደግሞ የፖለቲካ ሚዛን ጠባቂ አድርገው የሚጠብቁ አካላት ግፊት ነው ማለት ነው በሱ ተገፍቶ እዚህ የደረሰ አካል ነው ይሄ ደግሞ ቅድም ሲጠቅሰው ነበርና ገና በ2013 በይፋ ከመመስረቱ አስቀድሞ የክልሉ ፕሬዝዳንት ያለው ነገር ነው የሚያስቸግራችሁ የውጭ ግንኙነቱ ነው ይሄ ደግሞ ለኛ ተውት ከዚህ በላይ ማን አመጣው የሚል ነገር ፓትርያርክ እናመጣላችኋለን የውጭ ግንኙነቱም ፓትርያርክ የምትፈልጉ ይሄ ለኛ ተውት የያዛችሁትን ብቻ ግፉ የሚል እሳቤ ነበር ይሄ
በወቅቱ የክልሉ ፕሬዝዳንት ከነበረ አካል የመጣ ነው። ሌሎች ተቃዋሚ ፓርቲዎችም አሉ። ተቃዋሚ ፓርቲዎቹ ጎልተው ከሚመጡት አንዳንዶች ምንድነው የሚሉት የሀገረ ትግራይ ምስረታ ከ50% በላይ መንበረ ሰላም ሰርተውልናል። ይሄ በተጨባጭ ማሳየት የምንችለው ዶክመንት ስለሆነ ማለት ነው ሲሉ እናያለን። እኔ አሁን እንትኑን መለየት አለብን። ሀገረ ትግራይ መፈለጋቸው መብታቸው ሊሆን ይችላል። እኔ ብዙም አይገደኝም። በመፈለግና ባለመፈለግ እንትን ስለሌለ ሊፈልግ ይችላል፣ ላልፈልግ ይችላል። እንደዚህ ልንርስ ነው። ፍላጎቱ የሚያስፈጽምበት መንገድ ግን ቤተክርስቲያን ማድረጉ ነው እያነሳን ያለ ነው። እዚህ ግልጽ መሆን ያለበት ፍላጎቱ ይፈጽም። ኢቭን ከነዚህ አካላት ራሱ ሀገረ ትግራይ ሊፈልግ ይችላል። እሱም በሚያስፈጽምበት መንገድ ያስፈጽም። ማስፈጸሚያ ተደርጎ ግን የተመሰረተ ነው ግፊት የተደረገበት ይሄ ያስፈጽምልናል ብለው ፖለቲከኞቹ ይደግፉታል። ሁለተኞቹ አካላቶች ቅድም ሲባል የነበረው ወቅቱ አክቲቪስት ያላቸው ግን ለአቅመ አክቲቪስት ያልደረሱ ኤቲስቶች አሉ ሲያነሳው ነበር። ለምን ይሄ አሁን ያለው መከፋፈል በፈጠረን ቁጥር አሁን በስነ ልቦናው ቅድም ሲጠቀስ እንደነበረው ወጣቱ ሪሊ ሃይማኖት ያስፈልጋል ብሎ እንዲጠይቅ ሁሉ ጫና ማድረግ ማለት ሲጠይቅ ወዴት ነው የሚሆነው? ኤቲስት ነው የሚሆነው። ይሄ ፍላጎት ያላቸው አክቲቪስቶች ደግሞ አሉ። አክቲቪስቶች ያው ስለምንላቸው እድሉ የፈጠረላቸው ማለት እድሉ ለዛ ለአቅመ አክቲቪስት ደርሳቸዋል ስላላቸው ወቅታዊ ሁኔታ። ሶስተኛዎቹ የሌላ እምነት ተከታዮች ናቸው። ይሄ ስንል እንዲሁ ብድግ አድርገን ወይም ደግሞ ያ መንበር ስለማንደግፍ ብቻ ያመጣ ነው አይደለም። አክሱም በተካሄደው ይሄ ህገወጥ ስሜት ላይ አስፈጻሚ አካል ከነበሩት አንዱ የካቶሊክ የአድግራት ያለችው ጽፈት ቤት ልበለው አይደለም አጠራሩ ካበላሽው ይቅርታ ይደረግልኝ እንደኛ በየአህጉረ ስብከቱ ያለ የመንበረ ሰላማ ኤጲስቆጶሳት ስሜት ኮሚቴ ማለት ነው። አንድ ምክንያታዊ የሆነ ሰው ይሁን እሳቸው በትግራይ ያለችው የኦርቶዶክስ ተዋህዶ ቤተክርስቲያን እንድትስፋፋ ፈልገው ነው በየጠይቃሉ። ያኔ አይፈልጉም። ለምሳሌ እኔ አልፈልግም እኮ አይደለ ማልፈልገው በስብከተ ወንጌል ሁሉ የኦርቶዶክስ አማኝ እንዲሆን እፈልጋለሁ። እሱን ነው መሰራው። ስለዚህ ሌላው እንዲስፋፋ አይደለም መሰራው። ኦርቶዶክሳዊ ተዋህዶ ቤተክርስቲያን እንድትስፋፋ ነው የምፈልገው። እሳቸውም ይሄን ነው የሚሰሩት። ካቶሊካዊት ቤተክርስቲያን በትግራይ ከዛ ማልፋ እንድትስፋፋ ይፈልጋሉ። መንበሩን ለምን ፈለጉት? ካቶሊክ ለማስፋፋት ነው? ምክንያቱም ኦርቶዶክሳዊ ተዋህዶ ቤተክርስቲያን ለማጽናት እንደማይሆን ተፈጥሯዊ እንትን ነው። በቃ ህግ የሆነ ነው። ካቶሊክ ናቸው እሳቸው። ካቶሊካዊ እምነት ማስፋት ነው የሚፈልጉት። ለዛ ነው ቀን ከሊት የሚሰሩት። ግን ደግሞ መንበረ ሰላማ ላይ ኮሚቴ ይሆናሉ። ይሄን ሰው መጠየቅ አለበት። ስለዚህ እነማን ናቸው ያመጡት? አራተኛ አንድ ልጥቀስ። አራተኛው ግፊት አድርጎ እዚህ ያደረሰው አካል ደግሞ በዋናነት ቅድም ሲጠቀስ እንደነበረው ራሱን ፕሮቴስታንት ተሐድሶ ያለ ፕሮቴስታንታዊ እንቅስቃሴ የሚያደርግ አካል ነው። ይሄስ እንዴት አወቃችሁ ሊባል ይችላል። ቅድም አንዱ የጠቀሰው ነው። ሁለተኛ ነገር ደግሞ ቅዱስነታቸው ትግራይ እንኳን ሲሄዱ የትግራይ ኦርቶዶክስ ተዋህዶ ቤተክርስቲያን ኮት አንኮት አርጊልኝ እንዳትቀበል ብለው ነገሩን ሲያጋግሉት የነበሩት እነዚህ ተሐድሶ ፕሮቴስታንት አንቀሳቃሾች ናቸው። አንድ ሁለተኛ እዛ መንበሩን ወደ ነበረበት ለመመለስ ወይ ለመመስረት ቅድም እንዳልኩት በእነዚህም እንትን ስላለ የሚደረገው እንቅስቃሴዎች ሁሉ እነሱ አካላት ጋር ስርስር ሆነው የሚንቀሳቀሱት አካላት በግልጽ የምናቃቸው በትግራይ በመቀሌ የቃለ አዋዲ መሪዎች ናቸው። በግልጽ ራሳቸውን ግልጽ አድርገው የሚንቀሳቀሱ ማለት ነው። ፎቶአቸው ማሳየት ይቻላል፣ ቪዲዮአቸው ማሳየት የሚቻል ስለሆነ የመጨረሻው ገፊ አካል ደግሞ ኦርቶዶክስ ነን የሚሉ ግን ጥቅመኞች ለምን ሹመት የሚፈልጉ አስተዳዳሪነት የሚፈልጉ ከዛ ትርፍ የሚፈልጉ አካላት ናቸው። እነዚህ ገፍተውት የመጣ መንበር ለድህነት ይሰራል ወይ ነው አሁን ጥያቄው እሱ አይደለ? በእነዚህ ግፊት የመጣ ሰው አካል ወይም ደግሞ ተቋም የምንበለው ለድህነት ለምእመናን ድህነት ይሰራል ወይ ከተባለ ይሄ መመለስ የሚጠበቅብን አይመስለኝም። እነዚህ አካላት ናቸው። እነዚህ አካላት ለድህነታችን አይደለም የሚሰሩት። እነዚህ አካላት ለድህነት አይደለም የሚሰሩት። ለራሳቸው እነሱ ላሰቡት ዓላማ ነው የሚሰሩት። ቃል አዋዲው ለቃል አዋዲ ይሰራል፣ ካቶሊኩ ለካቶሊክ ይሰራል፣ ፖለቲከኛው ለፖለቲክሱ ግብአት ነው የሚጠቀምብህ። ኤቲስቱም ኤቲስት እንድትሆንለት ነው እየገፋ ያለው። ስለዚህ ከድህነት ውጭ እንድትሆን ነው የሚያደርግ። ከነዚህ ውጭ ድጋፍ የለም። ቅድም እንዳልነው የዋህ ምእመን አለ። ቅድም ባልነው ልክ ከዚህ ከደረሰብን ነገር ሁሉ ነፃ ያጽናናን ይሆን ወይ የሚል እሳቤ የነበረው ገፊዎች ግን እነዚህ አካላት ናቸው። ስለዚህ ሊቃውንት ምን እያደረጉ ነው? ገዳማውያን ምን እያደረጉ ነው ካል ቅድምም ጠቅሰነው ስለነበር ሊቃውንቱ አንደኛ መዋቅሩ ያሉት እነዚህ አካላት ናቸው።
በፖለቲካ መዋቅሩ ድጋፍ ካላቸው በኤቲስቶቹ ድጋፍ ካላቸው በፕሮቴስታንት ተሐድሶ ድጋፍ ካላቸው ፊት ለፊት ልናያቸው የምንችል እነዚህ ሰዎች ናቸው ማይኩ ላይ ያሉት እነዚህ ሰዎች ናቸው ስለዚህ ጮህታቸው የሚሰማው እነዚህ ሰው ነው ማለት ምክንያቱም ማይኩ ላይ ያሉት እነሱ ናቸው ሊቃውንቱ ወደዚህ ወደፊት መጥተው ጉዳዩ ልክ እንዳልሆነ እንዲያብራሩ እድሉ የላቸው እድሉ አልተፈጠራላቸው ገዳማውያኑ ተሰሚነት የላቸውም እንዲያውም አንዱ እኮ ገዳማት ላይ የሚደረገው ድጋፍ በመንበረ ሰላማ በኩል ማለፍ አለበት የተባለው አንዱ ግንኙነት እንዳይኖራቸውና እናንተ ተሳስታችኋል የሚል ጫና እንዳይመጣባቸው ነው ማን ነው እነሱ ጋር ስለማይቀበሏቸው ማለት ስለማይቀበሏቸው ማን ጋር እየተገናኙ ነው የሚል ቁጥጥር ማድረጊያ መንገድ አድርገው ስለተጠቀሙበት ነው ስለዚህ ገዳማውያኑ በዚህ ጫና ናቸው ሊቃውንቱ በዚህ ጫና ናቸው ልጆች የሚያሳድጉ ናቸው ማህበራዊ ህይወት ያላቸው ናቸው ጎልተው ቢመጡ ቅድም ባልናቸው ሲያሜዎች የሚቀበሉ ናቸው አንተ የትግራይ ህዝብ ጉዳት የማትቀበልና አንተ ለእንትና ያደርክነ እንትና የገዛህነ የሚሉ እነዚህ በፖለቲካ የሚሰያየሟቸው ሲያሜዎች የሚቀበሉ ናቸው እድሉም አይፈጠርላቸው ስለዚህ በዚህ አይነት ጫና ያለ እንጂ መንበሩ አንደኛ በወግዘት ሆኖ ለድህነት የሚሰራ መንበር አለ ወይ ከተባለ ሌላ ጥያቄ ስለሚሆን ግን እሱን አቆይተን ምክንያቱም ወግዘቱ አንቀበልም ይያሉ ስለሆነ ከዛ ውጭ ሆነን እንኳን ብናስብ ነው ከዛ ስኮፕ ውጭ እንኳን ሆነን ብናስብ በእነዚህ አካላት ተገፍቶ እዚህ የደረሰ አካል ለጥቅም የመጣው ጥቅሙን ነው የሚያሳደው ቅድም ያነሳሽ ወንድም ያነሳው ነገር አለ ለምሳሌ ለምንድን ነው ዲያስፖራው ይሄ በዝሮት ያለው ህዝብ ላይ ትኩረት ያደርጉት ካልነው አንዱ እዚህ ላይ ያለው ተቃውሞ አሁን እየበረታ እንደሆነ ተረድተዋል ቤተክርስቲያንም ከዚህ ቀደም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለት ሲኖዶስ ተብሎ በነበረው ራሱ መጠቀሚያ የሚሆነው ደግሞ በዝሮት ያለው ማህበረሰብ ነው አሁንም ድጋፉም ጥቅሙም አለን ባይነቱም በአጋጣሚ እንኳን እዚህ ያለው ተቀባይነት ቢያጣ በዝሮት ባለው ማህበረሰብ ወይ ነው ዲያስፖራ በሚባለው ማህበረሰብ ላይ ቁመናችንን አስጠብቀን እንሄዳለን የሚል እሳቤ ይዘው ነው አሁን በሙሉ ኃይላቸው ቅድም እንዳለው አፍሪካም አውስትራሊያም ሰሜን አሜሪካም ይያሉ ያሉት እዚህ ያለው ቶኑ አስጊ ሆኖባቸዋል በዚህ ሁኔታ መቀጠል እንደማይችሉ ምልክቶች ይያዩ ነው ስለዚህ ምን ማድረግ አለባቸው ማለት ከዚህ ቀደም ቤተክርስቲያን እንደተፈተነችው በዝሮት ያለው ማህበረሰብ ደግሞ ነባራዊ ሁኔታውን ለመረዳት ትንሽ ራቅ ያለ ስለሆነ ቅድም እንዳለው ብዙ ጫናዎች ስላሉት በዛ ልክ ሆኖ ሊጠብቀን የሚችል ይዘነው መሄድ የምንችለው እሱ ነው ብለው እንጂ እሱንም ሊያድኑ እንዳልሆነ አካሄዳቸውና አሰራራቸው በራሱ የሚመሰክር ስለሆነ ማለት ነው እነዚህ ሰዎች ስራቸውን እየሰሩ ያሉት በእነዚህ በኩል ነው ስለዚህ ዴፊኒትሊ የፖለቲካ ተቋም በሌላኛው ግን እኔ አሳሳቢ ነው ብዬ በጣም ማሰበው ነገር ምንድነው አሁን በክልሉ በቅርቡ የተለቀደው አለ ፕሬዝዳንቱ የጊዜው አስተዳደሩ ፕሬዝዳንት የለቀቁት ቪዲዮ አለና የራያ ሀገረ ስብከት እንደዚህ የሚባል ነገር በፍጹም አንቀበልም ይሄ ሉዓላዊነታችን ቅዱስ ሲኖዶስ ነው የተቹበት ቅዱስ ሲኖዶስ መጽሐፍ ይጠቀስ ምን ይጠቀስ ምንም ተቀባይነት የለውም መጅሊሱን እናመሰግናለን ምክንያቱም እሱኛ ጋር ተመካክሮ እኛ ጋር እንዲሄዶ ስናስረዳው እሺ ብሎ ተቀብሎን ሄዷል ሉክ ይሄ መጅሊሱና ሲኖዶስ ሁለት የተለያዩ ቁመና ናቸው መጅሊሱ አንድ ሆኗል ስለዚህ መነጋገር ይችላል ዲስከስ ማድረግ ይችላሉ እዚህ አዲስ አበባ ያለው መቀሌ ካለው ጋር አዲስ አበባ ያለው አክሱም ካለው ጋር ወሬበር ዲስከስ ማድረግ ይችላል መወያየት ይችላል ምክንያቱም አንድ ሰንሰለት ሆነዋል ይሄኛው ግን አንድ እንዳይሆኑ አድርጎ በጥሶ መልሶ ደግሞ እኛን አላወያየንም ከማን ጋር ነው የሚወያየው ቤተክርስቲያን እኮ የምትሰራው ቤተክርስቲያን ጋር በመዋቅሯ ነው መዋቅሯ ከተበጠሰ ማድረግ የምትችለው ምንድነው ሲጀመር ፖለቲካው ራሱ ተንሻፏል አሁን የራያና አካባቢ ሀገረ ስብከት ተብሎ የተቋቋሙ አሁን እንደሳቸው አገላለጽ ይሄ ጂኦግራፊክ የሆነ ግንጣላ ነገር አስመስለው እንትን ያሉት ግን ራያ ብለ ተቀሳውን ኮረም አለማጣ እንደዚህ አካባቢ ያሉ 6 ወረዳዎች እንደዚህ አድርጎ ነው እንትን ያለው እነሱ ደግሞ እዛው ናቸው ከሰሜን ወሎ ጋር ቢቀላቀል ኖሮ አሁን ጂኦግራፊያዊ ልዩነት ተፈጠረ ይባላል ከትግራይ ገንጥሎ ሰሜን ወሎ ጋር ቀላቀለ ይባላል ወይ ደግሞ ከዋግህምራ ከሶቆጣ ጋር ቀላቅሎ ዋግህምራ ሀገረ ስብከት ቢባል ይሄም ሌላ ነው ወይ ደግሞ ሰሜን ወሎ ወልዲያ መጥቶ እንደዚህ ቢጠቃል አሁን ግን እዛው ባሉበት ነው እየተጠበቁ ያሉት ስለዚህ እዛ ጋር ያሉ ምእመናን አባት ያስፈልጋቸዋል ስለዚህ የነዛዎቹን አንቀበልም ብለዋል ምእመናኑ ራሳቸው ነው አሁን ይሄ ቤተክርስቲያናችን የኛ ቅዱስ ሲኖዶስ አልሄዱበትም ስለዚህ ባለመሄዳቸው ምእመኑ በራሱ ጥረት እነዛን አልቀበልም ብለዋል ህገወጥ ናቸው አልቀበልም ብለዋል መምጣትና ማስተዳደርም አልቻሉም ለምን ያልቻሉ ስላልተቀበላቸው
ካልተቀበላቸው አባት ያስፈልጋቸዋል ክህነት የሚሰጣቸው ቤተክርስቲያን ሲሰራ የሚባርክላቸው አባት ያስፈልጋቸዋል ስለዚህ እነዚህ መሃል ላይ ካሉ እነዛን ካልተቀበሉ ባይ ዲፎልት ይሄኛውን ይቀበላሉ ማለት ነው ይሄን ከተቀበሉ ደግሞ አባት መመደብ ያስፈልጋል ያም የነበሩ አባት ናቸው የተመደቡት አሁን ዲዮስቆሮስ ድሮም የሀገረ ስብከቱ ሊቀ ጳጳስ ናቸው በዛ ባሉበት ነው የቀጠሉት ስያሜ ብቻ የራያ ሀገረ ስብከት ተባለ ያው ግን ራሱ ነው ወደዛም ሳይወሰድ ወደዚህም ሳይመጣ እዛው አለበት ምንም ችግር አልፈጠረም ማለት ይሄ ራሱ እንዴት ወደ ፖለቲካ እንደሄደ ያልገባኝ ሁለተኛ ነገር ይሄ የመጅሊሱ ከምዕራብ ትግራይ ጋራ ምናም ብሎ ያነሳው እሱ ጉዳያችን አይደለም አሁን ላነሳ ነው ግን ሌላ ኢሹ ነው ያለው አሁን አንድ የሙስሊሞቹ አክቲቪስት በዚህ ላይ ያነሳውን ነገር ማንሳት ስለፈለኩ ነው ምዕራብ ትግራይ ላይ ሄደው የኛ መጅሊሶች ከክልሉ አስተዳደር ጋራ ተነጋግረው እንዲህ አድርገው ምናም ብለው አፕሪሼት አደረገና እንዲህ ብቻ ብለው አይደለም ያለፈው የኢትዮጵያ ሲኖዶስ ግን እንደዚህ ያደረገ እነሱን ድጋፍ እየሰጠ አለ አይገናኝም እኮ አሁን እሱ በአንድ ጠጠር ሁለት ወፍ እንደሚባለው ማለት ነው መጅሊሱን አድንቆ ይሄኛው ቅዱስ ሲኖዶስ ደግሞ ድጋፍ እየሰጠ ነው ብሎ ከነዛ ከመመኑ ጋራ የማጣላት ስራ ነው የፈለገው የራሱ እኮ ጨርሷል አሳይመንት እኮ ጨርሷል መጅሊሱ እኮ አንድ አድርጓል የኛን ግን ጭራሽ ወደ አንድ እየሄደም አይደለም ገና ሂደትም አልተጀመረም ማለት እንችላለን ካለው እንቅስቃሴ አንፃር ግን ምንም አይነት ሂደት እንዳይሄድ እዛ ላይ ብሎክ እያደረገ ነው ስለዚህ ቀደም ያለው ሰንሰለት የመበጠስ ነገር ነው ያለው እንግዲህ መንበረ ሰላማ ህግ ወጡ ቡድን ቀደም ሲል ቅዱስ ፓትርያርኩን ብለኛልና የቅዱስ ቤተክርስቲያን በር ተዘግቶባቸው ጭምር ነው የተመለሱት ብዙዎችን ኦርቶዶክሳውያን ያሳዘነበት ሁኔታ ነበረ እርቅና ለመፈለግ እንግዲህ እንደ አንድ ሃይማኖት አባት ነገሮች ተፈጥረዋል ስለዚህ ይቅርታ መባል ማለት እንግዲህ ይቅርታ ቤተክርስቲያን ስታስተምረን ክርስቶስ እንደሆነ ነውና ይሄ ራሱ አንድም ክርስቶስን ራሱ ይከተሉታል የሚለው ነገር ጥያቄ ውስጥ የሚገባ ጉዳይ ነው ምክንያቱም የሃይማኖት አባት ከሆነ በቃ ተፈጠረ ነገሮች በሰላም መፈታት አለባቸው የያዙት መስቀልም እርቅን ፍቅርን ስለሚያስተምር ብዬ ነው እንዳልሽው የተያዘው መስቀል የእርቅ ምልክት ነው የይቅርታ ምልክት ነው መስቀሉ እነሱ የእርቅና የመታረቅ ምልክት ሳይሆን የሚጠቀሙት የአባትነን ብለው በማህበረሰቡ ዘንድ ተቀባይነት ለማግኘት ነው አሁን የዋለበት ዓላማ ይለያያል ማለት ነው አንድ እሱ ነው ሁለተኛ ነገር ቅድም ስናነሳ ይሄን እንቅስቃሴ ገፍቶ እንዲመጣ ያደረጉ አካላት ኦርቶዶክስ እንኳን ሆነው የተሾሙትም ቀድመው የነበሩትም ከጥቅም አንፃር ነው የሚለኩት እርቅ ሲፈጠር አሁን ሃይማኖታዊ እሳቤ በአይምሮአችን እንደሌለ መረዳት የምንችለው ምንድነው እርቅ ከተፈጠረ አስበነው የነበረው ማግኘት የነበረብን ጵጵስናውን በዩ ሌላ ቦታዎች ወይ ጥቅሞች እናጣለን እነዚህ ጥቅሞች እናጣለን ብለው ነው የሚያስቡት አሁን ቅድም እንዳነሳ ነው ከድህነት ጋር የሚገናኝ አይደለም ጉዳዩ ማለት ነው አንድ እሱ ነው ሁለተኛ ነገር ገፊዎቹ አካላት ይሄን እንዲሆን አይፈልጉም ይህ የሆነ ጊዜ ምን ይሆናል ማለት ነው ምእመኑ ወይም ማህበረሰቡ ከእጃችን አመለጠ ማለት ነው ከሲስተም ውጭ ሆኗል ማለት ነው ብለው ያስባሉ ምን ጫና ያመጣ ነው ግን ከተባለ እጅግ የሚያሳዝነው ማተኮርም ያለብን እሱ ነው አንደኛ ሲመሰረት ጀምሮ ውግዘቱና ቀኖናውን ጥሶ ነው ተመስርቻለሁ ያለው ይሄ ማህበረሰቡ ላይ በተለይ ነው በትክክል የዶግማ የቀኖና የትውፊት የሥርዓት የቤተክርስቲያን ጉዳዮችን በትክክል ጠንቅቆ የማያቅሰው ይሄ ትውፊትንና ቀኖናን የመጣስ ልምምድ ላይ ሊደርስ ይችላል ማለት ነው ሊደርስ ይችላል ደርሷል ብዙ ሰዎች አሁን ቀኖናውን ጥያቄ ዶግማው አንድ ኮን ስለ ቀኖና ምን ችግር አለው ሚል በርካታ ሰዎች ይሰማሉ ይሄ ምን ማለት ነው መረዳታችን ቀኖና ችግር የለውም እነሱም እንደ ቀኖናቸው እኛም እንደ ቀኖናችን የሚል እሳቤ መጥቷል የትኞቹ ቀኖና ውስጥ ነው ብንላይ ችግር የሌላቸው እንኳን ማለት አልቻልንም ማለት ነው አንድ እናንሳ ዶግማው አገልግሎት ወይም ደግሞ ዶግማ እንዲሆን ቀኖና ያስፈልገዋል ዶግማው ያለ ቀኖና አምልኮ የአምልኮ ስርዓቱ ማለት ነው ቀኖና ማለት ዶግማው የምንፈጽምበት ስርዓት ማለት ነው ክህነት ዶግማ ከሆነ ክህነት እንዴት የሚለው ደግሞ ቀኖና ይሆናል ክህነት እንዴት የሚለውን አበላሽቼ ከተነሳው ክህነት ላይ የለውም ለምሳሌ ሐዋርያዊ ተስስሩን አለ ይሄን ሰንሰለቱ ከበጠስኩ ክህነት የሚል ስም ሊኖረኝ ይችላል ሐዋርያዊ ሰንሰለቱና ክብሩ ግን የለኝም ይሄን መረዳት ነው ያጣ ነው ክህነት በማለቴ ብቻ ክህነት አይኖርም ይሄ ሰንሰለት ሊኖር ይገባዋል መጠመቅ ዶግማ ከሆነ እንዴት የሚለው ደግሞ ቀኖና ይሰራለታል እነዚህን እየጣስን ከሄድን ዶግማዎቹ ህልውናቸው እያጡ ነው የሚሄዱት አስተምሮዎቹ እየተጣሱ ነው የሚሄዱት
ስለዚህ ቀኖና የጣሰ ዶግማ አገልግሎት ሊሰጠኝ ነው ማለት ራሱ የዋህነት። ስለዚህ ሰው ምን እያደረጉት ነው ከተባለ እነሱ የነሱ ፍላጎት ነው እያልን ያለን። ብዙ ሰው ይሄ እየተቃወመ ስለሆነ አሁን ለቀኖና ቸል ያለ እንዲሆን፣ ለስርዓት ቸል ያለ እንዲሆን፣ ችግር የለውም የሚል እንዲሆን፣ ትውፊት ቸል ያለ እንዲሆን፣ አንድ ሲኖዶስ እንኳን ሲመሰረት ምን ማሟላት እንዳለበት እንዳይረዳ ማድረግ ማለት ነው። ልክ በሌሎች አብያተ ክርስቲያናት እንደምናየው አይደለ? የዚህ አካባቢ ሲኖዶስ ይሄ ችግር የለም 2-3 ሆነው ሲኖዶስ ማለት ይችላሉ። የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ግን ይሄን ትፈቅዳለች ወይ ካልን አትፈቅድም። ቀኖናዋ ነው። አንድ እሱ ነው። ሁለተኛ ነገር እንደዚህ አይነት መናብርት ሲቋቋሙ ከዚህ ቀደመ የነበረው የቤተክርስቲያን ትውፊት ምን ይመስላል ብለን እንዳንጠይቅ ያደርገናል ማለት ነው። ምን ስናሟላ ነው መንበር የምንለው? ባጭሩ እኮ እናውቃለን አይደለ? ከመንበረ ማርቆስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበሯ ያገኘችበት በስንት ተጋድሎ እንደሆነ ለዛውም ምን ሆና ሀገር ሆና ማድረግ እየቻለች ማድረግ ይቻላል። አሁን ደግሞ ሀገር ሳንሆን ነው መንበር እየመሰረትን ያለው። ሀገር ሆና እንኳን ይሄን መንበር ለማምጣት ወይኑ መንበር ሲኖዶስ የሚል በኢትዮጵያ እንዲኖር ለማድረግ የፈጀባት ጊዜና ያስፈልጋት ተጋድሎ እጅግ ትልቅ ነው። ለምን? ያ ሐዋርያዊ ሰንሰለቱ በዚህ መልክ በውግዘት መልክ መቋረጥ ስለሌለበት ነው። ስለዚህ ምእመኑ ላይ ይሄን ቸል ያለ ማህበረሰብ እንዲፈጠር፣ ለቀኖና ችግር የሌለው ማህበረሰብ እንዲፈጠር፣ ከቀኖና ቀጥሎ ደግሞ ዶግማው ላይ ምንም ችግር የሌለው ማህበረሰብ እንዲፈጠር። ቅድም ወንድሜ ያነሳውን አንድ ነገር በትኩረት እናንሳው። ብዙዎቹ ከሊቃነ ጳጳሳቱም አሁን በቅዱስ ሲኖዶስ ከተወገዙት ከመምህራኑ ለምሳሌ ከህገወጦቹ ከመምህራኑ ለምሳሌ የመንፈሳዊ ኮሌጅ ዲን የነበረው ቀሲስ ያሉት አለ ኮት አንኮት የዶግማም ልዩነት አለን ነው። የትኛው ዶግማ ግን አያብራሩለትም። ለምን ካብራራህለት ወደዚህ ነው የምትመለሰው። ዶግማ ልዩነት አለን ትለዋለህ። ኦኬ ዶግማ ነው እንዴ የሚል የዋሁን ይዞ ለመሄድ ማለት ነው። የትኛው ወደ ቀደመችው የአባቶቻችን እምነት እንመልሰዋለን ይላል። ከመቼ ጀምሮ መጠየቅ አለበት። ከመቼ ጀምሮ ነው የምንመለሰው? ከመቼ ጀምሮ ነው ከአባቶቻችን የወጣ በትክክል ላለፉት የተወሰነ ዓመታት ከአባቶቻችን የወጣ እምነት ላይ ነበርን ማለት ነው? ጥምቀታችን ልክ አልነበረም ማለት ነው? ክህነታችን ልክ አልነበረም ማለት ነው ብሎ መጠየቅ አለበት። ወደ ቀደመ እንመልሳለን ከተባለ በተሳሳተ ነበርክ ማለት ነው። ይሄ ቃል በቃል የተባለ በዶክመንትም በቪዲዮም በምንም ሊቀርብ የሚችል ስለሆነ ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? ስነ አእምሯዊ በቤተክርስቲያን ትውፊት ቀኖና ስርዓት ያለው አስተሳሰብ ቢያዝ እንዲሆንና መስጠት የምንፈልገውን ነገር ስንሰጠው ተቀባይ ማህበረሰብ እንፈጥራለን ነው። በቅርብ የተባለ ነበር አይደለ? ካለፉት ዘመናት ጀምሮ ለትግራይ የተሰው ሁሉ ሰማዕታት እንላቸዋለን ብለው ከደርግ ጊዜ ጀምሮ ሰማዕታት እንላቸዋለን። እና አንድ ጋዜጠኛ ጠየቀች እዛ ካሉ ከተወገዙት ሊቃነ ጳጳሳት አንዷ ግን እኮ የተሰዉት ሌሎች ቤተ እምነቶችም አሉ ቁጥራቸው ያው ሊለያይ ይችላል ስትል ሃይማኖታቸው አይገደንም ሰማዕታት እንላቸዋለን። ቃል በቃል የተባለ። ስለዚህ ይሄን የሰማ ማህበረሰብ ነገረ ሃይማኖታዊ ጥልቅ ዕውቀት የሌለው ሰው ከዛ በኋላ ሊኖረው የሚችል መረዳት ምንድነው? እና ይሄ ነው እየተሰራ ያለው። ለዛም ነው አንገብቦት ወጣቱ የተረዳው ሰው በየዕለቱ ይሄ አካሄድ ቤተክርስቲያናችን ህዝባችን እጅግ በጣም ይጎዳል እያለ መጮሁ ያለው እዛም ያለ ሌላ ቦታው ነው የሚጮሁ ከዚህ አንፃር ነውና እነዚህ ልምምዶች እንዲያድጉ ከዚህ ቀደም የመንፈሳዊ ኮሌጁን አንሶት ነበር። በማህበረ ቅዱሳን ጥናት አድርጎ ነበር በኮሌጆች ታስታውሱ እንደሆነ በስምዐ ጽድቅ መጽሔት የወጣ የመንፈሳዊ ኮሌጅ እሱ 60% ተሐድሳዊ እንቅስቃሴ የሚያደርግ ነው እዚህ ያለው ደቀ መዝሙር ብሎ እስከ ክስ ሁሉ ደርሰው ነበር። ያኔ እንዲያውም ዕቅበተ እምነቱ እዛ ያለው እንቅስቃሴ በትኩረት ክትትል በሚደረግበት ጊዜ አሁን ምን ሊሆን ይችላል የሚለውን እንግዲህ ማሰብ ቀላል አይሆንምና እነዚህ ነገሮች እየተጋቡብን እንደሆነ መረዳት ያስፈልጋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳስ የነበሩ ናቸው ይህንን ህገወጥ ጵጵስና የሾሙትና በክልል ደረጃ ራሱ መንበር መሰየም ማቋቋም ይቻላል ወይ? እሱ ነው አንዱ የቤተክርስቲያን ትውፊት የምንለው። ይሄ ክስተት ከዚህ በፊት በቤተክርስቲያን ተከስቶ አላየንም አልሰማንም። በአንጻሩ ያለውን ግን ማንሳት እንችላለን። ለምሳሌ የተለያዩ ሀገራት ሆነው በአንድ ሲኖዶስ የሚተዳደሩ ግን በርካታ መጥቀስ እንችላለን። በአንድ ሀገር ሆነው በተለያየ ክልል ወይ ስቴት ልንለው እንችላለን የተለያየ ሲኖዶስ ኑሮ ማያቅም ሊኖርም አይችልም። ለምን እንደማይችል መጣለው። በአንጻሩ ያለውንም ግን ማጉላት ስለፈለኩ ነው። የተለያዩ ሀገራት ለምሳሌ የምስራቁን ነው የራሻ ሀገራት ናቸው። እስካሁን ግን ከ10 ምናምን በላይ ሀገራት ሲኖዶሳቸው የራሻ
የዩክሬን በቀላል መውሰድ ይችላል ሲደርስባቸው ተገንጠሉ ከራሺያ ተገንጠሉ እየተባሉ የለም እናንተ ፖለቲከኞች ናችሁ የራሳችሁ አድርጉ እኛ ግን ሲኖዶሳችን በራሺያ ያለው አንድ ሲኖዶስ ነው ያለን ሲሉ ነበር በአንጻሩ ያለው ነው የሚጎላው ሀገራት ሆነው እንኳን ይሄ ግን አይቻልም ለምንድን ነው የማይቻለው አንደኛ ሁለቱም ሶስትም የሚጠቅሱት እነሱ በተመቻቸው ስለሚተረጉሙት ነው እሱ በጊዜ አጻባ ማድረግ የማይቻልበት ደረጃ ሲደረስ ግን ደግሞ በሌላ ያለው ሲኖዶስ እነዛ ሁለት ሶስት አካላትን ፍቃድ ሲሰጥ ነው ሁለት ሶስት ሆነው ሊቃነ ጳጳሳት መሾም የሚችሉት መንበር አይደለም ጳጳስ መሾም የሚችሉት እንኳን ያ መንበር በሌላ ቦታ ያለው ግን መድረስ ያልቻለው መንበር ፍቃድ ሲሰጥ አድርጉ ሲል በጊዜ አጻባ ሲሆን ማለት ነው በመከራ ሆኖ ያ አካል መድረስ ሳይችል ሲቀር ፍቃድ ተሰጥቶት ነው ሁለተኛ ነገር ማድረግ የማይቻልበት ሁኔታ ሲኖር ነው እነዚህን የዘለለ ነው ይሄ እነዚህን የዘለለ ነው በክልል ደረጃ ነው በክልል ደረጃ ማለት እኮ በጣም ይቅርታ ይደረግልኝና አሁን ትግራይ የራስ መንበር አደረገ እንበል ከትግራይ ደግሞ የሆነ አካባቢ ከመንበረ ሰላማ ጋር ሲጣሉ በዞን መንበር ሊያቋቁሙ ነው ማለት ነው መጨረሻችን ሁሉ በወረዳ ሊሆን ነው ማለት ነው ልክ እንዳልኩት በሌሎች ቤተ እምነት እንዳለ አይደለ በአንድ ከተማም የዚህ ዞን ሲኖዶስ ይላሉ እነሱ ትውፊት እየተጋባብን ነው ያለው ማለት ነው ይሄን ዘለን ነው አሁን መንበር ይያልን ያለ ነው ቅድም ያልነው እኮ እሱ ነው ሀገር እንኳን ሆነን መንበር ለማድረግ ወይ ደግሞ የራሷ ሲኖዶስ ለማድረግ የሄደችው ጥረትም ምን ያክል እንደነበረ መረዳት እንችላለንና ክልል መሆኑ ብቻ ሳይሆን ሁለቱም ሶስትም ሆነው ራሱ መሾም የሚችሉበት የራሱ ክራይቴሪያ ያለው ይቅርታ መመዘኛ መለኪያ ያለው ነው እኛ ጋር እንምጣ መሾም ማይችልበት ሁኔታ ነበር ወይ አልነበረም ካስፈለገ ትግራይ ሊቃነ ጳጳሳት ያስፈልጓታል የትግራይ አይደለም ያልኩት የትግራይ ሊቃነ ጳጳሳት ነው ለትግራይ ሊቃነ ጳጳሳት ያስፈልጓታል እንኳን ቢባል መሾም የሚችል ሲኖዶስ አለ በሁለት በሶስት የሚያስፈጽም ምንም አይነት ሁኔታ የለም መከራውና ሲኖዶሱ ማያያዝ የሚፈልጉትም ለዛ ነው መከራ ስለደረሰብን ይለኛል መከራ ቢደርስም እውነት ነው መከራው ላይ ምንም ጥያቄ የለንም ሲኖዶሱ ግን አሁን መሾም የሚችልበት ቁመና ላይ ነው ያለው አንድ ሁለተኛ ነገር ቅዱስነታቸው አሉ የቅዱስነታቸው ይሁንታ ያስፈልጋል ቢያንስ ያኛው እንኳን ለፈው ከተባለ የቅዱስነታቸው ይሁንታ የዚህ ሲኖዶስ ማለት ነው ሲኖዶስን ወክለው የቅዱስነታቸው ይሁንታ ያስፈልጋል ይሄ ይሁንታ በሌለበት ይሄም ስለሆነ ነው ውግዘት ያመጣውና ይሄን የተላለፈ ስለሆነ ነው እስከ ውግዘት ደርሶ አሁን ቤተክርስቲያናችን እያወካት ያለው ለዚህ ሰዎች በነገራችን ላይ ሃይማኖታዊ ኦርቶዶክሳዊ እሳቤ ስለሌላቸው ነው እንደዚህ ያደረጉ ያሉት እንጂ የዚህ ኦርቶዶክሳዊ እሳቤ ቢኖር ኑሮ የት ነው የሚያቆመው ይሄ ዲቪዥኑ እነሱ ተገንጥለው ክልል አወረዱ አሁን እንዳለው ማለት ነው ክልል ደግሞ ወደ ዞን አውርዶ ለመገንጠል ምንም የሚያግደው ነገር አይኖርም ምክንያቱም ለመገንጠል ምንም በቂ ምክንያት የላቸው አሁን ከመከላከያ ጎን ቆማለች ምናምን የሚሉት ነገር አለ አይደለም እነሱ አሁን የወጣ ቪዲዮ አለ አይደለ እነዚህ ሶስት አባቶች እዛ እንዲያም አንዱ የአይን ምስክር ነው ብሎ ክላሽ አንግበው ያግኝቻቸዋለሁ አለ ክላሽ አንግበው ከነዛው ውስጥ ሁለቱ ጳጳሳት ሆኖ አገኘዋቸው አሁን ደግሞ አለ ክላሽ አንግበው የነበረ ነው እንግዲህ አሁን ደግሞ ጳጳሱ ነው ቤተክርስቲያኑን እየወቀሰ ያለው እኛን ግን ምን እያለ ነው እዚህ ያለው ሲኖዶሱን ድጋፍ አድርጋለች ከመከላከያ ጎን ቆማለሁ ብላለች ነው እዛ ጋር ግን እሱ ክላሽ አንግቦ ቆሟል በቃሉ አይደለም በተግባር ቆሟል የየትኛው ገዳማ አስተዳዳሪ እንደነበረ ምን ሊስት ሁሉ አለ እነማን እንደሆኑ ሊስቱ አለ ቪዲዮ ሁሉ ተለው ከነመልካቹ እነሱም አይክዱትም ስለዚህ ያለበድም በቂ ምክንያት ራሱን የገነጠለ ያለም በቂ ምክንያት ደግሞ ነገር ደግሞ ከሱ ማንም ሊገነጠል እንደሚችል ደግሞ ይታወቃል ኢቭን አሁን ራሱ ሽኩቻ አለ እኛ ወጀራት አልተወከልንም ጀነራል እንትና ይዟችሁ ብሎናል ከቀጣይ ደግሞ ከናንተ ይመረጣል ብሎናል አሁን እዛ ደግሞ ከየዞን ከወረዳችን አልተወከልም ከዞናችን አልተወከለም እንደዚህ ተባለ የዞን ሲሰበሰሩ ምን ያደርጋል እኛ ራሳችን ችለናል ሄዱ ሊል ነው ማለት ትልቁ ነገር ደግሞ እነዚህ ሰዎች ሙስሊሞች እንኳን ፕሮቴስታንቶች እንኳን እርቁን ተቀብለው አሜን ብለው ወገብረ ሰላም በመስቀሉ ሰላም እናደረገ እያሉ መስቀል ይዘው የሚዞሩ ሰላም እንፈልጋለን ሲባል ያን ዘግቶ በምንም አይነት ክራይቴሪያ እንኳን በሃይማኖት አባት ቢሆኑ ኑሮ ማለት እንኳን ሃይማኖት አባት ምንም እንኳን አባቱ ገዳይ ጋር እኮ ይታረቃል መስቀል ቆሞ ማለት ነው እነዚህ ሰዎች እኮ ምናቸው ማለት ነው ለህዝብ ነው ቆመናል እያሉ ያሉት እኛም ለህዝብ ቆመናል ይሄ ሀገራዊ መጣ ጉዳይ እንጂ ቤተክርስቲያናዊ ኢሹ አይደለም ቤተክርስቲያን የመጣ ጉዳይ አይደለም ይቅርንባው ነው እና እነዚህ ሰዎች ሲጀመር ኦርቶዶክሳዊ ሃይማኖት እሳቤ የላቸው ቢያደርጉ ኑሮ ትናንሽ ጭላንጭል እንኳን ማየት እንችል ነበር
ታድሶችን ማውገዝ ይችሉ ነበር፣ አላደረጉም። እሳቢያቸው ሌላ ነው። ኦርቶዶክሳዊ ትውፊቱን ማስጠበቅ ይችሉ ነበር፣ እሱንም አላደረጉም። ምክንያቱም ሌላ ስለሆነ አላማቸው ማለት እርቀዋ ላይ የሆነ ነገር ልበል እኔ የሚገርመኝ እንዲያውም ብዙ እንትን ባላንስ የሚያደርጉ ነገሮች እናነሳለን። ቅድም ወንድሜ ሞገስ ያነሳው እንደነበረና እዚህ ያሉትም አጥፍተው ሊሆን ይችላል፣ እዛም አጥፍተዋል። እኔ ግን በአንጻሩ ሁሉ ብናየው እዚህ አጥፍተዋል የተባሉት ሁሉ ጥፋት እንበላቸው፣ እዛ ደግሞ ሙሉ ንጹሃን ናቸው እንበላቸው። ማን ነው ይቅር ማለት ያለበት? እንደ ኦርቶዶክሳዊ አስተምሮ እኮ ያ ንጹህ ነበርኩ የሚለው እኮ በደለ ላለው አካል ወደ ይቅርታ ሊያመጣው እንዲያውም ጫና ማድረግ አለበት። ይቅርታ ጠይቁ ማለቱ እንዲያውም ጥሩ ሊሆን ይችላል ሳይባል ነው እንዲያውም ይቅር ብያችኋል፣ አጥፍታችኋል፣ ይሄ ለህዝባችን ተጨማሪ መከራ ሆናችኋል፣ አሁን ግን ከመከራው እናድነው ተብሎ አንድነት ነው መምጣት የነበረበት። በትግራይ ኦርቶዶክስ ምዕመናን ላይም ሆነ እንዲሁም በቤተክርስቲያን ላይ የሚያሳድረው ጫና ወደፊት ምን ሊሆን ይችላል ብላችሁ ታስባላችሁ? ሳይገታ አሁንም እንዲሁ እየቀጠለ መሄድ ከሆነ በጣም አስጊ ነው። አንደኛው ነገር ያው ቅድም ገብረአብ ጥሩ ገልጾታል፣ ገዳማት ይፈታሉ። ምክንያቱም ራሱን ችሎ የሚኖር ገዳም አይደለም የተረከመው ወይ ደግሞ ያለው በድርቅም ተፈጥሯዊም ሰው ሰራሽም ችግሮች ምክንያት ገዳማት እየተፈተኑ ነው ያሉት። የትኛውም ገዳማት በጣም ጥቂቶች ናቸው ራሳቸውን ችለው፣ አንዳንዶች ደግሞ እግዚአብሔር ይመስገን ለሌላው እየተረፉ ያሉትና እነዚህ ገዳማት በትግራይ ምእመን ብቻ ሊረዱና በሁለት እግራቸው ቆመው ሊቀጥሉ የሚችሉ ገዳማት አይደሉም። ሌላው መጥቶ እንዳያግዛቸው ደግሞ ፍላጎት የለውም። ቅድም ገልጾታል። ይሄ ስብስብ ፍላጎት የለውም። ምክንያቱም ከሌላ ጋር ሊንክ ከተፈጠረ ግንኙነት ከተፈጠረ ይወስዱብኛል ብሎ ስለሚሰጋ ብሎክ አድርጎታል። ስለዚህ ገዳማት ይፈታሉ አንደኛው ነገር። ሁለተኛው ምእመኑ ወደ ሃይማኖት የለሽነትና ወደ ምንፍቅና ይገባል። ምክንያቱም የሚከላከልለት የለም። ዕቅበተ እምነት አይሰራም። ዴፊኒትሊ ሙሉ በሙሉ አይሰራም። ለምን? መዋቅሩ የያዙት እነሱ ናቸው። ይዘነዋል እያሉ ነው እነዚህ የተሐድሶቹ ማለት ነው። ይዘነዋል እያሉ ነው። ፍንጮችም አሉ። ምን ያህል ይዘውታል ጥናት የሚፈልግ ነገር ሆኖ ግን በብዛት እያያዙት እንደሆነ ግን ማመልከቻዎች አሉ። እንዲወገዙላቸው የሚቀርቡ ግለሰቦች አይወገዙም። በአንዳንድ ሰንበት ትምህርት ቤት ጠንካራ መረጃ ክትትል ለውግዘት እያቀረቡላቸው አያወግዙላቸው። ስለዚህ እንደተያዘ ማሳያ ነው ማለት ነው። ስለዚህ ይወረራል። ይህን ለማጽዳት ደግሞ ጊዜ ይፈጃል። ግን አንድ ነገር ብቻ ተስፋ አደርጋለሁ። ምናልባት እንግዲህ አንቺ ጥያቄ በዚሁ ከቀጠለ ምን ይሆናል ስለሆነ ነው እንጂ ገለጥ አድርጌ ደግሞ እንትን ብለው ምናልባት ሰላም ቢፈጠር ግን ምእመኑ አሁን ልቡ የተከፈተ ስለሆነ የአባቶች ጋር ምንም ችግር የለበትም። የምእመናን ጋር ምንም ችግር የለበትም። አሁን እላይ ያሉ ሰዎች ናቸው። ይሄ ራያ አሁን ያልነው እኮ አንፈልግም እያለን ስለዚህ ሲመጡ ራሱ አንቀበልም ብሏቸዋል። አንቀበልም ብሏቸው እነሱ እግራቸውን ሰብስበው እዛ ተቀምጠዋል። መምጣትም አልቻለም። ለምን? ህዝቡ ስላልተቀበላቸው፣ ምእመኑ ስላልተቀበላቸው። ዞር በሉ ሊባሉ እንደሚችሉ ያውቃሉ። ያ ሲባሉ ደግሞ ምእመኑ ወደ ነበረው ይመለሳል የሚል ተስፋ አለ። ጉዳት አድሶ አያልፍም ማለት ግን አይደለም። በዚሁ ከቀጠለ ግን ቅድም ያልኳቸው ስጋቶች እንዳሉ ሆነው ይሄ በተለይ ወደ ከተማ የኤቲስት የሃይማኖት የለሽነት እየሰፋ ሊሄድ ይችላል። ምክንያቱም ብዙ ጥያቄዎች ያነሳል። አብዛኛው ምእመን ትግራይ ብቻ ሳይሆን አብዛኛው የኢትዮጵያ ኦርቶዶክስ ክርስቲያን ተከታይ ምእመን በልምድ እንጂ በትምህርት ሃይማኖት የዳበረ ወይ ደግሞ ነገር ሃይማኖቱ ገብቶት አስተንትኖ አብራርቶ ምናምን የሚመራ አይደለም። ይሄ ሁሉ መከራ ሲደርስብን ለምን እግዚአብሔር ዝም ይላል? እሱን ተውት። ቤተክርስቲያን ሲፈርስ፣ አገልጋዮች ሲታረዱ፣ አገልጋዮች ሲደፈሩ፣ መነኮሳቱ ሲደፈሩ፣ ሲረሸኑ ምን ሲሉ እግዚአብሔር እንደዚህ ዝም ይላል? ስለዚህ ይሄ ጥያቄ ምልክት ይከተዋል ይላል። እንደዚህ እኮ ምላሽ ተጥቶ አይደለም። ግን በዚህ አይደለም ያደገው አመጣጡ በዚህ አይደለም። ወላጆቹ ይጾማሉ፣ ስለዚህ ይጾማል። ለምን ይጾማል? ምክንያቱም አያውቁም። ወላጆቹ ቤተክርስቲያን ይሄዳሉ፣ አብሮ ይሄዳል። ጠንከራ ያለ ስብከተ ወንጌል የለም። የተወሰነ መምህራኑም ባላቸው አቅም ትንሽ አስተምረው ይበትኗቸዋል። የለም ምእመኑ የዋህ ስለሆነ አድርግ የተባለውን ያደርጋል። አሁን ያለው ግን የተማረ ነው። አድርግ ሲባል የሚያደርግ አይደለም። ለምን ብሎ ይጠይቃል። ይሄ ስረ መሰረቱ የያዘ ጥሩ እንትን ላይ የተተከለ ያስተምሩ ሲስተም ግን የለም። ያ ስለሌለን ይሄ ሰው እየጠየቀ ይወጣል። ራሱ ይጠይቃል፣ ራሱ ይመልሳል። እንዲህ ለምን ሆነ ይልና እንዲህ የሆነው እግዚአብሔር ስለሌለ ነው ወይ ደግሞ ይሄ ሃይማኖት ትክክል ስላልሆነ ነው ይሄ ማድረግ ያልቻለው እያለ ራሱ እየጠየቀ ራሱ እየመለሰ ይወጣል። በነገራችን ላይ ይሄ ስጋት ብቻ አይደለም፣ ተጨባጭ መረጃም ጭምር ነው። እየወጡም ጭምር ያሉ ስለሆኑ ማለት በተለይ ከተማ ነክ ነገር ላይ ያው
ብዙ ጊዜ ያው ከከተማ አይደለ ጫናው ወደ ገጠሩ የሚፈልሰው ከተማ የተማረውን ኃይል የመደገፉ የመቀበሉ ነገር አለና ከተማ ተፈጠረ ማለት እንግዲህ ገጠር ላይ ይሄ ኤቲስትነቱ ሃይማኖት የለሽነቱ ባይስፋፋም ለሃይማኖት ግድ የለሽ መሆኑ የከተማው ጫና ወደዛ መግረፉ ሃይማኖት ሰንሰለቱ ሊዳከም እንደሚችል ይሰማኛል። በተለይ ቤተክርስቲያን ሆና እንድትቀጥል ያደረጓት መዋቅሮቿ ወይም ደግሞ የአገልግሎት ሂደቶቿ ሁሉ በፍጥነት ይዳከማሉ። እኔ ስጋት ያሁን ያ መንበር ተቀባይነት አግኝቶ ተስፋፍቶ ይኖራል የሚል ስጋት የለኝም። ምክንያቱም ላይ ያለ ነው እሱ እንደተባለው ሰላሙም ሲመጣ ማህበረሰቡም እየተረዳ ሲሄድ የሚቀር ጉዳይ ነው። ሚጎዳን ግን ምንድነው እንደ ቤተክርስቲያን የምትጎዳው ግን እነዚህ ቤተክርስቲያን አገልግሎቷ የምታስፈጽምባቸው ዘርፎች በሙሉ ይደከማሉ። ምክንያቱም ድጋፍ ይፈልጋል። ገዳማቱ ቅድም በተጠቀሰው ልክ ነው። ሊቃውንቱ ትምህርታቸውን የሚያስተላልፉበት መንገድ እያገኙ አይደለም። ሰንበት ትምህርት ቤት አንድ ነገር ጠቅሼልፍ ቅድም ያልጠቀስነው እንዲያውም በዚህ አጋጣሚ ራሱ መንበረ ሰላማ የሚለው አካል መተዳደሪያ ደንብ አውጥቻለሁ ብሎ ነበር። አንዱ መተዳደሪያ ደንቡ ላይ የሰፈረው በትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበራት ፍቃድ የለም የሚል ነው። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ወይ ደግሞ የሲኖዶስ አንድነት ይደግፋሉ የሚላቸው አካላት ለመገደብ ያወጣው ነው። እንዴት አልክ ካልሽኝ አሁን እዛ ደግሞ የተቋቋሙ አሉ እነሱን እንደግፋለን የሚሉ ማህበራት የነሱን ደግሞ አመታዊ በዓል ሲያከብሩ እናያቸዋለን። ያልፈቀደ መንበር ግን ደግሞ ማህበራትን የሚሉ ላይ ይገኛል። ስለዚህ ትኩረቱ ጊዜያዊ መሆኑን ይታያል። የነሱ ደጋፊ ነው ማለት ያ ማህበር ምን ማለት ነው? እነዚህ ተቋማት እነዚህ የቤተክርስቲያን ተቋማት ነው ይያልኩ ያለሁት በተቋም ደረጃ አገልግሎት የምትፈጽምባቸው መንገዶች ሁሉ የሚዘጉ ናቸው እና ቀደም በስፋት ስለተጠቀሰው ነው ብዙ ያህል እንግዲህ ቀደም ሲል ያው ከፊትና ከጀርባ ሆነው እነማን ያግዟቸዋል የሚለውና አላማና ፍላጎታቸው ምንድነው የሚለው በሰፊው አንስታችሁልናል። ግን እዚህ ጋር ሳንጠቅስ የማናልፈው አንድ ነገር አለ። ምናልባት በርካቶች ላይ ያዩት ይችላል ብዬ ነው ይሄንን መረጃና ካሁን ቀደም የተፈጸመ ነገር አለ። በፖለቲካ ሰዎች ጭምር ስለሚታገዝ ይቡድን ጽፈት ቤት እንዲያቋቁም መሬት የተሰጠውና የመሰረት ድንጋይ የተቀመጠበት ሁኔታ አለ። በዚህ ልክ ያው መሄዳቸው እየፈጠረ ያለው ጫና አለ። ነገር ግን ይሄንን እንዳጠቃላይ እንዴት ነው የምትመለከቱት? ሲመሰረት የነበረው ያው የክልሉ ጊዜያዊ አስተዳደር መሪ የነበረው በጊዜው ያስተላለፉት ነው። አስፈላጊ ከሆነ ይሄ የውጭ ዲፕሎማሲው እኛን ጨርስላችኋለን ፓትርያርክ በሉት ዋት በሉት ምናምን በሉት ብቻ እኛን ጨርስላችኋል ብቻ እናንተ እዚህ ያለው ነገር አጠናክሩ መሰረታችሁን አትልቀቁ አይነት መመሪያ ይሰጡ ነበርና አሁን መሰረት ሲጥሉ ያየናቸው እንሂው ያኔ የነበሩ የክልሉ ጊዜያዊ አስተዳደር ናቸውና ቀጣይ ነው። አሁን ይሄ ብቻ አይደለም ኢቭን ሊጻጻፉም ይችላሉ ሊጀምሩም ይችላሉ። ይሄን ያደረጉ ያሉት ውለታ የመቀባበል ጉዳይ ነው። ውለታ የመከፋፈል ጉዳይ ነው። ውለታ ማለት አስቀድመውም ቅድም እንደተባለው የውጭ ግንኙነቱ እንደዚህ የማድረጉ ለኛ ተውት ብለዋል። እነሱም ደግሞ ቁመዋል። ላቋቋማቸው አካል እኔ በትክክል ታማኝ ሆነዋል ብዬ ነው ማምነው። በትክክል ታማኝ ሆነዋል። ለምን በተለየ መድረክ የሚገልጹት ስለሆነ በዛው ያ የተባለው የመሰረት ድንጋይ ሲጣራሱ ያሉት ድርጅታችንን ይዘን ነው። ድርጅታችን ይዘን ማለት መሪ ድርጅት ብለው የሚያምኑት ድርጅታችንን ይዘን ይሄንን እንገነባዋለን ነው። እኔ ይሄ ራሱ ወደ ፍጻሜ ይገባል የሚል ነገር የለኝም። ግን ምንድነው ህልውናችን እዚህ ላይ ደርሷል የሚል ምልክት ለመስጠት ነው። እዚህ ላይ ደርሰናል ምን ያህል ገስግሶ ሄዶ ማለት ነው ብዙ ተራምደናል የሚል ልክ ፖለቲከኞች እንደዛ አይደለም ያደርጉ የሆነ ነገር ሲፈልጉ መታያ ወይም ደግሞ የሽፋን ዜና ነው የሚሰጡ ዜና ነው የሰሩልን። ለምን አሁን ገዳማት መርዳት ሳይችሉ ለስብከተ ወንጌል ተራርጦ የሚሰብኩ ሰዎችን መደገፍ ሳይችሉ መንበር እሰራለሁ ማለት እዚህ ደርሻለሁና ተጠናክሬያለሁ የሚል መልእክት ለመስጠት ያክል ነው። ያ አብሮ ከፖለቲካ አካላት ጋር ደግሞ እንትን ማድረጉ ውለታ መቀባበል ነው። ቅድም ብለናል እኮ ካቶሊኩ ከሰንሰለቱ ሊያቋርጥ አይችልም። ከዛ ካቶሊክነት ራሱ ያለም አይደለም ከኢትዮጵያ ከቫቲካን ካለችው ከፖፕ ራሱ መውጣት አይቻልም። ያኔ ካቶሊክ መሆን አይችልም። እስልምናው ቅድም እንዳየነው እርቅ ፈጥረው በአንድነት እየሰሩ ነው። ፕሮቴስታንቱ እንደዛ ነው። የትኛው የእምነት ተቋም ሁሉ አብሮ እየሄደ ነው። እምቢ እናንተ ጋር ነኝ እያለ ያለው ያቋቋመኝ አካል ታማኝ ነኝ እያለ ያለው መንበሩ ነው። ስለዚህ ለሱ ውለታ ሲባል
ያኛውም ድርጅት ይዤ ይላል ይሄኛውም መንበረ ሰላማን ይዤ ተብሎ የእከከኝ ለካካሄድ እንጂ ይሄን ያክል እዩን ለማለት ነው እኔ የተረጎምኩት እዩን አለን እየተስፋፋን ነው ተቃውሞም ስለበረታ አሁን እጅግ በጣም ተቃውሞ እየሰፋ ስለሆነ አለን እዩን ተመልከቱን መሰረታችን እየጣልን ነው ከሚል የዘለለ ሊሆን አይችልም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶቻችን ቅዱስ ሲኖዶስ ጫናውንስ እንዴት ሊመለከቱት ይገባል እውነት ለመናገር እንግዲህ ኃላፊነት ተዋጥተናል ወይ እንደ ቤተክርስቲያን አባቶቻችን እንደሷን አድርገዋል ወይ ካልን በመልአት ማየት ያለብን ይመስለኛል የመጀመሪያው እርምጃ እሱ ነው ከቤተክርስቲያን የወጣን አካል ተመለስ ብለው ካልተመለሰ ከቤተክርስቲያን ህብረት ተለይተሃል ማለት ነው እሱ አንድ የመጀመሪያ ኃላፊነት የመወጣት ነው እሱ ሲደረግ ግን ይሄ ውግዘት ወይ ከቤተክርስቲያን ህብረት ተለይተሃል የተባሉት ግን በስምና በቁጥር የሚታወቁ ናቸው አብሮ ውግዘቱ ምን ያስተላልፋል ከነዚህ አካላት ጋር የአገልግሎት ሱታፊ ያደረገ ሁሉ ነው የሚለው ልክም ነው ከተወገዘ አካል ጋር እንትን የሚያደርግ ሆነ ከዚህ በኋላ ያለው ኃላፊነት ግን አልተዋጣም እንደ ቤተክርስቲያን ከዚህ በኋላ ያለው ኃላፊነት ተዋጥቷል ብዬ አላምንም ማሳያ ላንሳ ለምሳሌ ይሄ ሲተላለፍ ከተወገዙት አካላት ጋር ትብብር ያደረገ የአገልግሎት ትብብር ያደረገ ሲባል ስለዚህ ለምእመናኑ የአፈጻጸም ሂደት ሊወጣላቸው ይገባል ምንድነው የሚያደርጉት በዛ ያሉ ምእመናን ከዚህ በኋላ ምን ማድረግ አለባቸው ሚስጥራት የት ነው መሳተፍ ያለባቸው ማይሳተፉበት የጊዜ እንትን ሳለ ርዝማኔ እስከመቼ በተወገዘ አካል እየተዳደርኩ ነው በሚል ስሜት ያለ ምን አይነት ማጽናኛና ቀኖናና ትውፊት ስርዓት ዶግማ የሚረዳበት ተከታታይ አስተምህሮ ያስፈልገዋል የሚሉ አልተከየባቸው ይሄ ባለመከዱ ነው አሁን ተፈጥሮ ያለው የማህበረሰቡ አለመረጋጋት የተፈጠረው ይሄ ነው ስለዚህ ውግዘት ሲታሰብ አብረው እነዚህ ነገሮች መታሰብ ነበርባቸው አንድ እሱ ነው ሁለተኛ ነገር ይሄ ሲሆን ያለው ነባራዊ የፖለቲካ ሁኔታ ይረዳሉ አባቶቻችን ቤተክርስቲያን መብቷ ማስፈጸም የምትችልበት ሁኔታ ላይ ነው ያለችው ወይስ አትችልም ሶ ምን እናድርግ የሚልም ያስፈልገው ነበር የሷ የሆኑ ተቋማት አሉ የሷ የሆኑ የአገልግሎት እንትኖች አሉ የሷ የሆኑ ምእመናን አሉ እነዚህ በተወገዙ አካላት እንዳይተዳደሩ እንዳይመሩ መብት በሚለው አቅጣጫ ነው ያዩት ያሉት እንዴት ነው ማስከብረው ነባራዊ ሁኔታው ሲፈቅድልኛል ወይ ከማን ጋር ነው መነጋገረው ይሄ ሂደት ካልተፈጸመ ቀጥሎ ለምእመናን ማስተላልፈው መልእክት ማስተላለፍ አለበት ካልተቻለ ራሱ ያልተቻለበት ሁኔታና ማድረግ ያለባቸው በዝርዝር መቅረብ አለበት ለምእመኑ ይሄ ማድረግ ነበረብን ይሄ በዚህ ተቋም ምክንያት በእገልዬ ተባለ ሊፈጸም አልቻለም ይሄ ፈጽመናል ይሄን ጠብቁ ይሄን እናደርጋለን እየተባለ በተከታታይ መከድ ነበረበት ይሄ አልተከደም ሶስተኛው ማን ነው በአግባቡስ መፈጸም ያለበት ይሄ አሁን ውግዘቱ ከተላለፈ በኋላ መብቷ ለማስጠበቅ በመትንቀሳቀስበት ሁኔታ ያ መብቷ የሚያስከብርላት አካል ከፌደራል የትኛው ተቋም ነው ከክልሉ የትኛው ተቋም ነው ማን ጋር ነው መነጋገረው ማንስ ነው መፈጸም ያለበት ወደ ህግ መከድ ካለበት ራሱ የትኛው አካል ነው ወደ ህግ መስበው ምን ይዤ የሚሉ የአፈጻጸም ሁኔታዎች ያስፈልገው ነበር ይበልጥ ግን ምእመኑ እንደ ቀደም መነሻችን ላይ አንስተነዋል ጭንቀቱ አንዱ እንዴት ነው አገልግሎት ማገኘው የቤተክርስቲያን የሚስጥራት ሱታፊ ምንድነው የሚመስለው የሚል ጥያቄ ፈጥሮ ግን መልስ ማይሰጠው ራሱ ምእመን ስለሆነ መልስ አይሰጠውም ለዚህ ስለዚህ መልስ ማግኘት ያለበት ከቅዱስ ሲኖዶስ ነበር ይሄ ዝርዝር ሁኔታ ባለመቅረቡ ሁኔታ እኔ የሚገባና አይደለም ከሚገባን ወይ ደግሞ ቤተክርስቲያን ከሚገባት 100ኛ ነው ሄደችው እሱ ምንድነው ያፈነገጠውን ከቤተክርስቲያን ህብረት ተለይተሃል ከማለት የዘለለ የተከደ ሁኔታ የለም ከዛ በኋላ አሁንም ዝምታ ነው ያለው ምእመኑ ምን ይሆነ ነው የሚል ለምእመኑ በተከታታይና ተደጋጋሚ የሆነ የግንዛቤ ማስጨበጫ ማጽናኛ የሥርዓት አፈጻጸም የቀኖና ምን ማለት ነው ቀኖናና ዶግማው ምን እንዴት ነው የሚገናኙት የሚሉ የግንዛቤ ማስጨበጫና መብቷን ደግሞ የምታስጠብቅበት ካወገዝክ በኋላ መብት ነው የሚሆነው ከዛ በኋላ አስቀድሞ የቤተክርስቲያን ጉዳይ ነው ትነጋገራለህ ካልሆነ ተለይታል ካልከው ተለይታል ያለችው አካል እንቢ ካለ ያኔ ህግ ነው የሚሆነው ህግ ደግሞ መብት አለ እሱን አፈጻጸም ሂደት ምንም አይነት ዝርዝር ምንም አይነት ክትትል ያልተደረገበት ስለሆነ እኔ የሚገባና አድርገናል ብዬ አላስብም እንደ ቤተክርስቲያን እሱ ስለሆነም ነው ምእመናኑ አሁን ቅድም በተቀስነው የጫና ውስጥ ያለው ብዬ ነው ማምነው ድሮ እነዚህ አራቱን አባቶች ክብር አለኝ አሁን በጣም አከብራቸዋል እንዴት እዛ ውስጥ እንደገቡ ነው እኔ በጣም ጥያቄ የሚሆንብኝ በቃ ሸውዷቸዋል ዴፊኒትሊ ሸውዷቸዋል
እንጂ እነዚህ አባቶች ይገባሉ ያላሰብኩ ነበር ግን አንዴ ገብተዋል እነሱና ፊት ቢያደርግ ራሱ እነሱ ነው እንጂ እነዚህ ኋላ የተወገዙት እኮ ምናቸው ጉዳያቸውም አይደለም ክላሻቸውን ይዘው በረሃ የገቡ ናቸው እንኳን ክህነት እንኳን በጵስና ክህነትም አይገባ ነው ወታደርነት በቃ ከክህነቱ ይሻራል በፍትሐ ነገሥቱ መሰረት ማለት ስለዚህ ከክህነቱ የተሻረውን ወደ ጵስና ሊመጣ አይችልም ኦሬዲ የተሻረ ነው ያውቀዋል ስለዚህ ዛጋ ተቀምጧል ይስነት ምንም አይደለም ማለት ነው እና እኔ በእኛ ሲኖዶስ በጣም ማዝነው እዚህ ላይ ነው ለመመኑ ምንም አልተደረገም መመኑ እኮ ነው እየተጎዳ ያለው ምንድነው ዞንና ዞን ሲጣሉ ሳሩ ነው የሚጎዳው እንደሚባል አሁን እየተጎዳ ያለው መመኑ ለምን እነዚህ ሰዎች ተወግዘዋል ክህነት የላቸውም ግን ክህነት እየሰጡ ነው እነዛ ክህነት እየተቀበሉ ደግሞ ሚስጥር እየፈጸሙ ነው የማይገባቸው ያቀደሱ ነው ያቆረቡ ነው ያጠመቁ ነው በእነዚህ ሰዎች ክህነት በሌለው የሚፈጸም ሚስጥር ደግሞ ጽድቅ ማን ነው ጸጋ ያሰጥ ስለዚህ ብዙ መመኑ ተጎዳ ማለት ነው እነዚህ ድሮ ማያምኑበት ምናቸው ማይጎዳም እታች ያለው ግን አምኖ የሚሄደው ልጁን ይዞ ሊያስጠምቅ የሚሄደው ራሱም ስርዓቱን አክብሮ ለመቅረብ የሚሄደው ሰው እየቆረበ ይመስላል ግን እየቆረበ አይደለም ምክንያቱም ክህነት በሌለው ሰው ነው እየቆረበ ያለው ከሁሉም ምንድነው የሚጠበቀው ብላችሁ ታስባላችሁ በዘላቂነት ችግሩን ለመቅረፍ ምንድነው መሰራት ያለበት አራት አካላት በኃላፊነታቸው ቢዋጡ ይሄ ነገር መልክ ይዛል ያስባሉ የመጀመሪያው ቅድም የሚጠበቅበት ሰርቷል ግን የሚጠበቅበትን ያክል አይደለም ያነው ቅዱስ ሲኖዶስ ነው ጠቅላይ ቤተ ክህነት ነው ጠቅላይ ቤተ ክህነት ቅድም ያነሳናቸው ሂደቶች ባለመሄዱ ብዙ ጉዳት ደርሷል እዛ ምእመናኑ ምን ማድረግ እንዳለባቸው አቅጣጫ ባለመቀመጡ ከህግ አንፃር ወይ ከመብት አንፃር ማድረግ ያለበት ብዙ ባለመከዱ የተሞከሩ ነገሮች ሊኖር እንደሚችሉ እንገምታለን ግን በልካቸው ግን አይደለም እነዚህን ቢያደርግ ቅድም አሁንም ሲነሱ እንደነበሩ አሁን ያለው ነባራዊ ሁኔታም ጋባዥ ስለሆነ ምእመኑም አሁን ይጠብቆት የነበረ ነገር ከጠበቀው በአንጻሩ ስለሆነ በአንጻሩ ሲሆን ደግሞ የመጠበቅ ኃላፊነት ደግሞ ስላለበት ይሄን መረዳትና በተከታታይ ክትትል ያስፈልጋል ከጠቅላይ ቤተ ክህነት ሁለተኛው እንደ የሀገር መሪዎች ነው የክልልም ሊሆን ይችላል የፌደራልም ሊሆን ይችላል ግን ደግሞ በዚህ ግንኙነት ያለ አካል ማለት ነው በዚህ ግንኙነት ያለ አካል አንዳንዶች መስሏቸው ጠቃሚ መስሏቸው ሊሆን ይችላል ግን በቤተ ክርስቲያን ያለው አንድነት አፈረሰ ማለት በሀገር በማህበረሰብ ያለው አንድነትን በዛ ልክ ነው የሚሸረሽረው ይሄን መረዳት ይጠቅማል አንድነት የተሸረሸረው ማህበረሰብ ደግሞ ለመመራትም አይሆንም ነገ ወዲያ ደግሞ ሌላ እንትን ነው የሚፈጥረው ሌላ ችግር ነው የሚፈጥረው ስለዚህ እንደ መሪነት ሲታሰብ ራሱ ጠቃሚ የሚሆነው አንድነቱ ደግሞ የሚመጣው በእነዚህ ተቋማት ነው አንዷ ደግሞ ይሄን አንድነት ልትጠብቅላቸው የምትችል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተዋሕዳዊት ቤተክርስቲያን ይሄን ማድረግ ይችላል ስለዚህ ለዚህ እንጂ ከዚህ በአንጻሩ ባይቆሙ በተለይ በአንጻሩ ይቆሙ ስላሉ በአንጻሩ ባይቆሙ ገልብጠው ቢመለከቱት ለነሱም ጠቃሚ ሆኖ የሚያገኙት አንድነቱ ቢመጣ ነው ሶስተኞቹ አካላት በተለይ ደግሞ ትግራይ ያሉ ሊቃውንት መነኮሳት ምን ማድረግ ይጠበቅባቸዋል ይባል ይችላል እውነት ነው ቅድም የዝክረ ንቅያን አስበን ነበር ቢመጡ ተመልሰው ሲሄዱ የሚደርስባቸው ጫና ለኛ የተደበቀ አይደለም እዛ የመኖር እንትናቸው ራሱ አሳሳቢ ደረጃ ሊደርስ ይችላል ምክንያቱም ማህበራዊ ፖለቲካዊ ኢኮኖሚያዊ ነገር ሌላ ቦታ ተሰጥቶ ስለሚል ግን አንዳንድ ሰዎች ለመዳን አንዳንድ አካላት መስዋዕት ሁሉ መክፈል አለባቸው ብዬ አስባለሁ ማንኒ ወጣቱ አሁን ወጣቱ እንዲያው መነሳሳት አለው ለካ እንደዛ አልነበረም ለካ ተሸውደናል በአቋሙ የነበረው ይሄን ብለን ነበር አሁንም እያለ የሚጠበቅበትን እየሰራ ነው ሌላው አካል ደግሞ ይሄን ጠብቀን ነበር አልሆነም እንዲያውም በአንጻሩ ይሆነብን ነው በእጥፍ ፖለቲካ የገባ ተቋም ነው ያገኘነው እያለ ነው ሊቃውንቱ ለዚህ አካል ይሄ እንዳለ መረዳት አለባቸው እውነት ለመናገር ይሄ መስዋዕትነት ያስከፍላል ወይ አዎ መስዋዕትነት ቀደም ከጠቀስኳቸው አንፃር እስከ ህይወት መስዋዕትነትም ሊያስከትል ይችላል ምንም ጥርጥር የለውም ግን ቤተክርስቲያንን ከመታደግ አንፃር ቤተክርስቲያንን ከማሻገር አንፃር ቤተክርስቲያንን የተማሩት የተገለገሉበት ያገለገሉበት የቤተክርስቲያን ጣዕምና የድህነት መንገድ ለነገው ልጆች ለማስተላለፍ ግን ይሄን መንገድ መከተል እጅግ በጣም አስፈላጊ ነው አራተኛው ምእመናን ነው ምእመናን ትግራይ ሚኖር የትም ይኖር የሚጠቅመው ቤተክርስቲያን ሲባል ራሱ ህብረት ነው ይቻላል ስሟ ራሱ ህብረት ነው ከአንድነት የተለየ አይደለም የሚመጡ መረዳቶች መጠየቅ አግባብ ነው መጠየቅ አይደለም በራሱ ችግር የሚሆነው ቀድሞ ግን ድምዳሜ መድረስ ነው እየጎዳን ያለው አስቀድመን ድምዳሜ ከመድረስ ይልቅ እስኪ የሚነሱ ጥያቄዎችን በልኩ እየጠየቅን የሚሰሩ ስህተቶችን የማረም ድርሻ አለን አብዛኛው ምእመን ቅድም ሲጠቀስም እንደነበረው
የቤተክርስቲያን መሻገር ወይም ደግሞ የቤተክርስቲያን አገልግሎት የሚጠብቀው ሰባኪያን ዘማሪያን ከፍ ሲል ደግሞ ቅዱስ ሲኖዶስ ወይ ጠቅላይ ቤተ ክህነት ከሚል ነው እሱ የአገልግሎት ድርሻ ነው የምእመናን ደግሞ የአገልግሎት ድርሻ አለ ቤተክርስቲያንን የመጠበቅ እኩል ድርሻ ነው ያለ ዘርፋችን ነው የሚለያየው አሁን አንድ ሊቀ ጳጳስ ምን ያደርጋል አንድ ሰባኪ ምን ያደርጋል እንደሚለው ሁሉ አንድ ምእመንም ቤተክርስቲያን የማሻገር ድርሻ አለው ስለዚህ ምን እናድርግ ከሚል መውጣት አለብን ማድረግ ያለብን አንደኛ ስህተቶችን ባለመቀበል ቢያንስ ስህተቶችን ባለመቀበል ሁለተኛ ስህተቶችን በመቃወም ይሄ ስህተት ነው በማለት ሶስተኛ ከሚያስፈልጉ አካላት ጋር በመተባበር ብቻ ሆነው የሚመጣ ለውጥ ላይኖር ይችላል ግን እገሌጋ የሚባል አካል በሰራ የበኩሌን አደርጋለሁ ብሎ ምእመኑ ድርሻ እንዳለው ቢረዳ እዚህ ስቱዲዮ ድረስ መጣችሁ ለሰጣችሁን አጠቃላይ ማብራሪያ በእውነት በተመልካቾቻችን ስም ከልብ ነው እናመሰግናው እግዚአብሔር ይስጥልን አሜን ይራከረልን አሜን ተመልካቾቻችን የዛሬው የወቅታዊ አምድ መሰናዷችን የተከታተላችሁትን ይመስል ነበር ጥሩ ነገር እንዳገኛችሁበት ተስፋ እናደርጋለን ለነበረን የአብሮነት ቆይታ ሁሉ ከልብ ማመስገን ቀሪ መርሃ ግብሮች ወደ እናንተ መልሳቸውን ይቀጥላሉ ይቆየን